የተባለ ግለሰብ ህገወጥ ጥቅም ለማግኘት በማሰብ ግንቦት 24 ቀን ምናምን 2018 ዓመተ ምህረት ላይ ከሌሊቱ 9 ሰዓት ከ25 ከ30 እንኳን አይደለም ከ25 ከ26 እንኳን አይደለም ከ25 ላይ በወረዳ 3 ልዩ ቦታው ቬራ ፓስታ በተባለው አካባቢ ለኮሪደር ልማት የተዘጋጀውን የኤሌክትሪክ ገመድ በስልክ ቆርጦ ለመስረቅ ሲሞክር በወቅቱ በስራ ላይ የነበሩ የፖሊስ አባላት የነበራቸውን ጥብቅ የጥበቃና የክትትል ስራ ድርጊቱን ፍጹም ለማምለጥ ሲሞክር እጅ ከፈንጅ መያዙ ተረጋግጧል። ማን? የቡቺ ህሊና በለጠ። ቡቺ ህሊና በለጠ ሙስና ወንድም። ከዛ እኔ ያኔ ኢሱ ሲመጣ ቀይ አበባ ታቀፌ ነበር የጠበቅኩት አይደል? ልክ እንደ ቀይ አበባው እሱም ኤሌክትሪክ ታቅፎ ይኸው ፖሊስ ጋር ፎቶ ተነስቷል። እኛን ነው ማየት ስትመጡ አንተ ብላችሁ ለጉር ተናንቀን በእንባ አንገት ለአንገት ሰው ያግድን ዘመድ አድማድ ቢኖር የእኛን ነውና እየተራብ ነው። ያን ቀን መቼም ይታየኛል ሳትመጪ በሀሳብ ወይ ያረቢ ወይ ይኸው የታል 25ቱ 15ቱ አንበሳዎች አምስት ዓመት ተፈረደበት ልማትን በማደናቀፍ ባውንታይ መንግስት ይሁን ነገር በሉት ልማትን በማደናቀፍ ነው የሚልብ ወስዶ ውዝፍ you are happy birthday to you መልካም ልደት ለቡቺ መልካም ልደት ህሊና በለጠ ሙስና ኢንስፔክተር ሳሙኤል ኮኮቤ አካለው የልማት ስራዎችን ማጥቃት የህዝብን ጥቅም ማጥቃት ነው። የድሬዳዋ ፖሊስ ይሄን ህገወጥ ድርጊት መቼም ቢሆን አይታገስም ይላል። ተንገብግቧል እዚህ ላይ ቴክስት ነው በማለት ገልጿል ይላል። በመጨረሻ የከተማው ነዋሪ ይሄንን የጸጥታ ጥረት በማገዝ አጠራጣሪ እንቅስቃሴዎችን ሲያይ ለፖሊስ ጥቆማ በመስጠትና የልማት ስራዎችን በማድረጋችሁ እናመሰግናለን። አሁንም ጥረታችሁ ይቀጥል ይላል ፖሊስ ለነዋሪዎቹ ያቀረበው የአብሮነትን ቴንኪው ማለት ነው። ለኮሪደር ልማት የተዘጋጀ የኤሌክትሪክ ገመድ ሲሰርቅ እጅ ከፈንጅ የተያዘው ግለሰብ የ5 ዓመት ጽኑ እስራት ተፈረደበት ይላል። ተፈረደበት ሄለን ተፈረደባት ብለሻል እንዴ? 4 ቀን ሻምፓኝ በተንሽው 4 ቀን ልክ ንጹህ እንደሆናችሁ ብጤ ቆሻሻ ማንነታችሁን ያላችሁትን ነገር እንዲህ ብዬ ስለተናገርኩ አይደል? ሻምፓኝ ስትበትኝ ነበር አይደል? እኔ ነኝ አሳልፌ የሰጠውሽ። እኔ ነኝ ሪከርድ እያረኩኝ እያንዳንዱን ነገር የሰጠሁት ብለሽ ስታቀራሪ አልነበረም? እኔ ምንም አልሰጠውም። ወንድም ይሰርቆ ራሱን በራሱ 5 ዓመት ተፈረደበት። እዚህ መልክ ስሪ፣ እዚህ ስድብ የሚሰድብሽን ሰው እንዳይሰድቡሽ ስትይ
ለራስሽ ባዶ አንጀትሽን እየተኛሽ እዛ ተደፍተሽ እየተኛሽ ሩዝ በዘይትና በወተት እያላወሽ ምትበይ ሴትዮ ሚዲያ ላይ ትመጭና 20 አንበሳ 15 አንበሳ ጨዋታ ትጫወቻለሽ። ሁሌም ነው እኮ የምልሽ መልክ እንዳትሰሪ ዱባይ ላይ እግዚአብሔር የለም ወይ ብለሽ ኡብሌ ስትጮይ ነው የማውቅሽ። ሂዊ ድሬ $100 ሰጣሽ እስቲ ከተነቃቃሽ ብላ $100 ሰጣ ጸጉርሽን ስታሰራሽ ነው የማውቅሽ። እብዷ ሂዊ ድሬ ተባለች። አሁን ፍቅር ገብቷት ወደ እግዚአብሔሯ ተመልሳ ቀልብ ገዝታ ልቦ ምንነቷ የጸዳች ራሱ ጊዜ ክብር የሰጣት ሰው ናት ሂዊ ድሬ። ያኔ ግን ማንም ያላግጥባት እና ከዚህ በላይ ምትሞጠሞጥ ሳይመስልሽ ሲቀር ሰደብሻት። ያ ከዛን ወደ ኔቨር ጊቭ አፕ ሄድሽ። ልክ እሷ ልብስ ገዝታልሽ ሻንጣ ገዝታልሽ ሀገር ቤት ስትልክሽ ትኬት እስከምትገዛልሽ ድረስ ካለሷ ሰው አልነበረም። ከዛን ህይወቷ ሪሌሽኗን ለማበላሸት ፎቶ ይዘሽ ልትሰጪ ስትይ አለ ፈቃዷ በመቅረጽሽ ብቻ እሷም ጎል ከተተችሽ። ከዛን ካብ ለካብ እየተያያችሁ ትቀመጫሽ። ውስጥ ለውስጡን እየሽ ይሄ የኔቨር ጊቭ አፕ ነው ይሄ የኔቨር ምናምን ቪዲዮ ነው እያልሽ ታወሪያለሽ። ገብቶሻል? አንቺ ነሽ በሌላ ስም መተሽ ለኔ ራሱ ያወራሽ። አንቺ እከካ ራስሽ ገብቶሻል? ለምን እዛ ስላለሽ ልትበቂያትና ትዳሯ እንዲፈርስ ትፈልጊያለሽ። አይ ኖ ዩ ዌል አንቺ ጉርጥ ማለት ነው። አንቺ እንቁራሪጥ ልክ ኔቨር ጊቭ አፕ እንደነቃችብሽና እንዳባረችሽ እርግጠኛ ነኝ። ሳራ ላበሻም እኔ የምለው ራሷ ቆም ብላ አስባ ከህይወቷ ታወጣሻለች። ያን ጊዜ ራሽን በራሽ ማስተዳደር ትለምጃለሽ። ገብቶሻል? እስታም የፈንገስ ባህሪሽ ተጠናውቶሽ እዛ ውስጥ ተዘብዝፈሽ የምትኖሪ ሰው ነሽ። ሀገር ቤት አመዳማ ተብለሽ መጠራት ስለለመድሽ ያ ነገሮች ቶርች ስላረጉሽ እዚህ እንትናዬ ብሎ መጠራትን ልብሽን ያስደነግጥሻል። ያንን ቃላቶች ደጋግመሽ መስማት ትፈልጊያለሽ። ለዛ ያንን ቃላት ሊሰነዝሩልሽ የሚችሉትን ሰዎች ለራስሽ ሩዝ በወተት ወይ በዘይት እያደባለቅሽ እየበላሽ 10 አንበሳና 5 አንበሳ ትጫወቻለሽ። መቼ ጊዜ መስጠት እንደጀመርሽም እኮ አይተናል እኮ። እድሜ ለ50,000 ድርሃሟ ለ50,000 ድርሃሟ ስታልቅ አለቀች እኮ። የሐረር ሰው እኮ ብር ሲኖረውና ሳይኖረው ይታወቅበታል። ባይዘው እግዚአብሔር የፈለገ አጭቤ ብትሆን ምናምን ብትሆን ትታወቅባል። ብር ካለ እውነት ዓለምን ዋጋ ተስማማለ። ሙሉ ዓለም ስንት ነው ብለን የምትጠይቀው እናት ይትሙት ስንት ነው? አሜሪካ ስንት ናት ትላለህ? የእውነት ዊዛውት ትራምፕ ትጠይቃለህ ከፈለክ። ድፍረታችን ዊዛውት ትራምፕን አልፈልገው ትላለህ። ትግባባልህ። ቁጭ ብለህ እኮ ዋጋ ታደርጋለህ እኮ። ሮዛ ይቴክ እንዴት ያምራል ግን ይሄ ነገር እንደዚህ ቢቀመጥ እንዴት ደስ ይላል። ከልብሴ ጋር ይሄዳል። የእውነት ደፈርን እኮ የእውነት። እንደገና ደግሞ እንገነጥላለን። ካናዳን ቢጨምርስ ደግሞ ትላል ዓለምን የእውነት። እና ሰማይ ላው ላይ ባይሽከረከር እዛ አካባቢ ላይ ዳመና ባይመጣ በረዶ ይመጣል። እሱም ማስቀረት ከቻላችሁ ብለህ ደግሞ ገና ትከራከራለህ እኮ ገና ኮራ አለኩም ሰው ደዘን እኮ ያረ ሰዎች እንደዛ ነች። 50,000 ድራም የነበረ ጊዜ እውነት እኛን ራሱ ሙሉ ዩሮፕን አብራ ልገዛን ነበር እኮ ልገዛ ገባች ልገዛን። ኧረ የለም የእግር ኳስ ክለቡን ይሸጥ የለ ከነ ተጫዋቾቹ ምናምን ነገር ዝውውር ምናምን እንዴ በዝውውር ልገዛን ነበር እኮ። ብሩ ሲያልቅ አለቀ እኮ አለቀ። ያን ሰሞን እኔ የበለጠ ሙስና ልጅ ክብር ያለኝ ነኝ እንደዚህ የመገዳደል ጌምን ያልጫወትም ብላ የሆነ ፎጣት ለብስና እንደዚህ ብላ ትቀመጣለች። አሁንስ
ቅንድብ ላጭ። እሺ አምጪ፣ ምላጩን አምጪ። በርበሬ ጠጭ። እሺ ልበጥብጥ። ልብስሽ ወደ ላይ ግለቢ። እሺ ብርግድ ማን ብሎኝ ደግሞ ለማንኛውም ነገ ለአንተ ነህ ፉል ከሁለት ሃሩን ዳቦ ጋር እናቴ ትሙት ልክለታል። የእውነት ልክለታል። ኢንሳይደር እዚህ ምናምን እንዴ ሌላ ነገር ለህይወት ባይደርሱልኝ ለእንደዚህ አይነት ነገር እኮ ጎበዝ ናቸው የኛ ልጆች፣ ጎበዝ ናቸው። እስረኛ መጠየቅ ቃሉን ይፈጽማሉ። ልጁ መካኒክ ኢንጂነሪንግ ነው የተማረው፣ ግን ሱሰኛ ሆኖ በሌብነት ያስቸገረ ነበር። የያዘውን ኢንስፔክተር ቅጥል ስሙ ቼቼ ይባላል። ኦኬ ኢንስፔክተሩ ስሙ ቼቼ ይባላል። ከዚራ ጣቢያ ጀግና ፖሊስ የሚባለው ቼቼ ነው። ኦኬ ኤግዛክትሊ እስር ቤቱ ለምን ስንት ዓመት እንደተፈረደበት ነው እንጂ የት እስር ቤት እንደታሰረ አይገልጽም። ቼክ አድርጉ። ጠዋት ፉል እንልካለን። እሺ የኛ ልጆች ቴንክ ዩ። ልጁ መካኒክ ኢንጂነሪንግ ነው የተማረው፣ ግን ሱሰኛ ሆኖ በሌብነት ያስቸገረ ነበር። የያዘው ኢንስፔክተር ቅጥል ስሙ ቼቼ ይባላል። ከከዚራ ጣቢያ ጀግና ፖሊስ የሚባለው ቼቼ ነው። ቼቼ በከዚራው ጥላ ስር በዲኒ ድልድይ ላይ የእውነት ከዚራ ነው እንደ ይሄኛው ፖሊስ። ለማንኛውም ቼክ እሺ ቼክ አድርጉት እና ወይ ራሳችሁ ጠዋት የተለያየ ሰፈር ካላችሁ ባጃጅ ያዙና ሁለት ዳቦ ሃሩን ዳቦ ሌላ እንዳታረጉ። ሃሩን ዳቦና አንድ ፉል ይዛችሁ ሻይ እንዳይጠጣ ሻይ እንዳይጠጣ እንዳይመረቀና ከመረቀና የት ይተኛል አባ ምን ላይ ነሽ? እግዚአብሔር እንዲህ ከፉሉ በኋላ ማታ ዘግብላችኋል። ለምን በድንገት ስለተነገረኝ ቶፒኩን ማካሽፎ እየመሰለኝ ለካ 2 ቀን በፊት ነው ፖሊስ ያወጣው። አያችሁ እኔ ሚዲያ ላይ ራሱ አይምሮ እንደሌለ በዚህ ተረዱ። በቃ የሚዲያ ሙድ ራሱ እንዳልነበረኝ በቃ በዚህ እንትን በሉ። አስባችኋል? የኔ ሰዎች ዝም ሲሉ ኢንሳይደሮቼ ራሱ ቆይ ትንሽ ትረፍ ብለው ዝም ብለውኝ ነበር። አሁን ራሱ የዘገቡኝ የሆነ ሙዴን አይተው ምናምን ነገር ያ ዲ ጋይስ የበለጠ እንትና የቡቺ የህሊና በለጠ ወንድም የኤሌክትሪክ ገመድ ሰርቆ 5 ዓመት ተፈረደበት። አንተነ በለጠ ኃይሌ 5 ዓመት ጨርቄ ቢሉ እኔ ነኝ እንድትታሰሪና እንዲፈረድብሽ ቪዲዮዎቿን የሄለንን አምጪ ተብለን ቁጭ ብለን ሪከርድ እያደረግንሽ እኔና ጆከር እኔ ነኝ የሰራሁልሽ ስትይ አልነበረ? ስርት ስታረግልኝ አይደል? ጆካኜ ጆግዬ ጀሬካኔ እንካ እንዳንበሳ አይን ከለር ስላማረኝ ነው ትይ ነበር። ወንድሞችሽን እየተናደዱብሽ ነው። ለነሱ እንኳን ትንሽ አያሳስብሽም ወይ ብዬሽ ነበር። ይናደዱብኛል ብለሽ እንትን አትይም ወይ ብዬ የእውነት ነግሬሽ ነበር እኮ። ለምን የወንድሞችሽ ጓደኛ እንዴት እንደሚያረጋጉልሽ ብታይ። ይሄኔ እኮ በውስጥ እንደዚህ ጌሙ እንዳሸንፍ ስጠኝ ብላ ነው ምናምን ብሎ ያረጋጋል። ከራሷ አይደለም ጌም ላይ እንደዚህ ነው የሚደራረጉት እያለ ያረጋጋልሽ ነበር።
እንዴት እንደሚናደድ የሆነት እንዴ ቆይ እንትን ሙሉን ስክሪንሾት ላድርገው ድሬዳዋ እንትን ሐሳቡን ቀይሮ እንዳያጠፋው እኛ ስክሪንሾት አድርገን እናስቀምጠዋለን እንዴ በጣም የሚገርም ቆይ ለምን ሐሳቡን ሊቀይር ይችላልና ምንድነው ሰው እንዴት ነው የሚቀይረው ጋይስ እንዴ ያ እንዴት አደረገዋለሁ ስክሪንሾት አደረገዋለሁ ተቀመጥ እንደዚህ እንዴ በጣም ለኢንተርናሽናል ፎልን ፈልጓል ጋይስ እያንቀለቀለች እጄ ትገባለች እግዚአብሔር ስነግራት የነበረው ሂጂ ወንድሞችሽ ርጂ እዚህ መልክ ሰሰሪ እንዴት እንደሚናደዱ ብዬኮ በጣም ነግሪያት ነበር ሺት የሰረቀውን ነገር አይታችሁታል የሰረቀው ወንድሙ ይሄ መንገድ ላይ ያለ ኤሌክትሪክ ይሄ ለልማት ነው ለማስተር ፕላን ነው ምናምን የተሰራ አያችሁ ህሊና በለጠ ሙስና ናይ ለኹስኩስ look ትንሽ አፏን ትክፈትና ለነገ ቪዲዮ ይቀመጥልኛል እንደገና ደግሞ እንደገና ደግሞ ከፉሉ በኋላ ደግሞ በጣም ዘግባቸዋል ፉሉን ልቀል ፉሉ የኛ ልጆች ያደርሱለት እግዚአብሔር የኛ ልጆች ያደርሳል ለእንደዚህ አይነት ነገር እንዴት የኛ ልጆች እንዴ ለእንደዚህ ነገር ጎበዝ ናቸው ለሌላ ነገር ለቻት ጂፒቲ ልላከው እንዴ ቻት ጂፒቲ ምን እንደሚል ልስማው ወይስ ቻት ጂፒቲ እስቲ በዚህ ጉዳይ ላይ ምን ይላል ቻት ጂፒቲ ጋር ልልከው ግን what you think ሎል ቻት ጂፒቲ ጋር ስልከው እሺ በቻት ጂፒቲ ሃይ ትልካለህ ለቻት ጂፒቲ ሃይ ኮፒ ያረኩትን ፔስት ከዛን ቆይ የሆነ የተወሰነ ላጥፋለት በዛ ሊንኮቹ ቲክቶክ ላይ ሁላ ለካ እንትን ለጥፎታል ዩቲዩብ ላይ አለ ቲክቶክ ላይ አለ በስማም ድሬ እንትን ቲክቶክ ሁላ አለ እኔ እኮ ፌስቡክ ላይ ይሄኛው ፌስቡክ ላይ እንትን ነኝ ተከታይ ነኝ ምን ነው የሚባል ቆይ ላጥፋው ጣጣ እንዳይበዛብኝ ከዛ ኢን አማሪክ ልትለዋል አማርኛ ይለፈልፍ የለም እንደ ጉደር እንዴ ይለፈልፍ ቻችቢቲ what I can help you አለ ይሁት ለቻችቢቲ ላኩለት እስቲ እሱ ራሱ ምን ይላል ትዝብቱን እንየው በሁለት ነው ኦኬ በሁለት ገጽ ነው ኦኬ thank you for this This article reports that a man identified as Antenna Balatai ሰማችሁ እንዴት ቻችቢቲ አንቴነ በሌጤ ብላ እንዴት እንዳነበበች አንብብ was convicted and sentenced to 5 years in prison after being caught
allegedly stealing an electric cable intended for a corridor development project in Daya Dawa. Key points. The incident reportedly occurred on May 24th, 2018 in Daya Dawa's Wareda 3 area, Vera Posta. Police say the suspect was caught in the act while cutting and attempting to steal electrical cable installed for a corridor development project. After investigation and prosecution, a federal court in Daya Dawa sentenced him to 5 years imprisonment on June 8th, 2018. Police officials presented the case as an example of efforts to protect public infrastructure and development projects. The article concludes with a call for residents to report suspicious activities and support the protection of public property. A few notes. The text appears to be a translated or machine-translated news release, which is why some sentences are awkward or repetitive. The dates are given in the Ethiopian calendar, 2018, which corresponds to a different year in the Gregorian calendar. If you'd like, I can write it into clear. ቻችቢቲ እኮ ቆንጆ ጓደኛ ነው ወይ? ይሄን ደግሞ ቆንጆ ጓደኛ የምለውን ደግሞ ገና ይተረጉመዋል። ቆይ ቀጥታ ወደ እንትን ቻችቢቲ can you translate to me Amharic Ethiopian language? Thank you. Yes, of course ትላለች። ያ በኮሪያን ይኸውና አያችሁ በአማሪክ አያችሁ ለዛው አጠር አድርጎ ነው የሚያብራሩት። ዛሲት በኮሪደር ልማት እንደዛ ነው። ከዛ በኋላ ደግሞ ጥያቄ ይጠይቃል እኮ ሰርች አድርግቼ የሆነ ነገር ላምጣልህ ይላል። እንደገና ጉዳዩ በፍርድ ቤት ከታየ በኋላ ተከሳሹ ለ5 ዓመታት እስራት እንዲቀጣ ተወስኗል። ፖሊስ ይሄን ውሳኔ ሌሎች ተመሳሳይ ወንጀሎች እንዳይፈጸሙ የሚያስጠነቅቅ እንደዛ ማስተላለፉን ገልጿል ምናምን ይላል። ይሄን ሁላ ረጅም ዜና እንደዚህ አጠር አድርጎ ፖይንት ቁጭ ያደርግላል። ከዛ አብራራልኝ ካልከው ደግሞ ያብራራል። እና አይ ላይክ ኢት ቻችቢቲ የህሊናን በለጠ ቤተሰብ ቻችቢቲ ላይ ወስዶ መበተን ይሁንት የቻችቢቲ ማላገጫ ማድረግ እኔ ነኝ እያንዳንዱን ቪዲዮዎችሽን በሌላ ኒክ መጥቼ እያስለፈለፍኩኝ ቅርጽ አድርጌ እያንዳንዱን የላኩት ሰራውልሽ ነበር ያለችው። እግዚአብሔር መስራት ምን ማለት እንደሆነ ከነገ በኋላ ታያለሽ። ሳሪ ያየሽ አይደለም እንደምን አይደል? ሳሪ አየሽ የኔ ቁጭት ሳሪዬ፣ ያ እኔ ቅርታ ብዬሻለሁ። ቀድ አይሻለ ቁጭቴ እንደዚህ አይነት ውስጡን ለቄስ ናት። እሺ ሳሪ የሆነት ለኔቨር ጊቭ አፕ ያልሆነች ላንቺ አትሆንሽ። እግዚአብሔር አትሆንሽ። ራቂያት፣ ሩቅ አርጊያት ከራስሽ ላይ። አስመሳይ ናት። ልክ ውጭ ሀገር እንደወጣች ነገ ምሰድብሽ አንቺን። እግዚአብሔርን ሳሪ ምስኪን ነሽ አንቺ። የሆነት የፈለገ ቢሆን እዚህ ካሉት ኮተታሞች አንቺ ትሻይኛለሽ። ምንም ቢሆን በውስጥም ያናገርሽ ምንም ያልሽኝ ሰፖርትም ያረግሽ ምንም ያልሽ አንቺ ነሽ። እና ሶሪ ዝም ብዬ ስላናደርሽኝ ድራማ ሲበዛ ደሜ ስለሚፈላን የተናገርኩሽ እንጂ you are not like that ያ ወሬ ሁላችንም ወሬኛ ነን። ሴትም ነሽ ትልቅም ሰው ምናምን ስለሆነ ወሬ ሳናቋርጥ እናወራለን። እኔ ደግሞ ያንን ወሬ መጥቼ ሱስ ብዬ ታወራው ግን አልነበረብኝ። እሺ ያ ምንም ችግር የለው። ቶፒክም ሰተሽናል፣ ጊፍትም ሰተሽናል። ቢሆንም ከሌሎቹ ትሻለሽ እና አይመጥንሽ። ውጪ ሳሪ እሺ ውጪ። ያ ቢያንስ ስንለያይ እንኳን ተጣልተን ሳይሆን ታርቀን እንለያይ። እሺ ዛሴት እሺ የእውነት ተታርቀን እንለያይ። ያው ካሁን በኋላ እንኳን እንተማመንም የታወቀ ነገር አይደል? አንተዋወቅ እንትናለን እዛው እዳችሁን በጨርቃችሁ እዳችንን በጨርቃችን። ሙባረክ ምንድነው አበባ ብቻ የምትሰጠኝ? አሁን ይሄ ፌር ነው? ሙባረክ ማን ነው ይሄ ሙባረክ? ይሄ ሙባረክ ጉቤ ነው። 30 ምናምን 20 ምናምን ነው እንደሱ ሌቭል 40 ምናምን አይደል እንዴ? ሌላ ሰው ነው ማለት ነው።
የእውነት እስቲ እሱ ነው ቼክ እናድርግ። እሱ ነው 40 ምናምን አይደል አንድ ቀን ሲገባ። ሄሎ ሙባረክ እንዴት ነሽ? ምንድነው ኒክ ምን ሆኖ ነው? ኖ የኛ ሌላ አካውንት ነኛው። ያ እንዴት ነሽ? ሰላም ነው አለን። ማን ነው ደግሞ ዛሬ ላስላስ እየተደረገ ያለው? አረ እንትን አደረግን እኮ ፍቅርን ብቻ መስበክ ሆኗል እኮ ስራችን። የጠባሽ ሄለን ባለፈው ብሎ እየፈለግኩሽ ነበር። ሄለን ምን ሆነች ምናምን ወላሂ ብለው እየጻፉልኝ ነበር። መጥቶ ለምን እኔ እንጃ ወላሂ። አይ የምደሰት ነገር ምናምን መስሏቸው ነው። በመተ እንትኔ ከማሜ ጋር አንድ ላይ ሆነብን አይደል? ሁለት ተዘን እንችልም አልኳቸው ወላሂ መጥቶ ማለት ነው። ሄለን ሲሉ በጣም ነው ያዘንኩ። ወላሂ እኔ ማሜ አሳቀኝ። ከመውጣቱ አንተን ነው የረገጠ። ሂድ ጊፍተሮች ልትወስድ ሲል አሳቀኝ። ያለኝን የሌለኝን እዛን ቀን እኮ ልሰጥ አይደለም የሄድኩት ዝም ብዬ በቃ ሂጄ ሰው አለው አንድ ሰው ፋሚሊ አለው ፋሚሊ ስላለው ነው የቀጠሮ ጌም ይዞ የሚመጣው እንጂ የሰብን ተማምነው አይደለም። ደግሞ ቅርብ ነው የተጫወተው። ገባሽ? አራት ወር ባልሞላ ጊዜ መጥቶ ገዝት ላይ ማስታወቂያ ስራልኝ አለኝ። እኔ እየቀለደ መሰለኝ። ምንድን ነው አልኩት። ከሞጣ ጋር ጌም አለኝ። እሺ በቃ ብዬ ወላሂ አልተወውም አለኝ። እኔ ደግሞ ልጅ ነው የሚገባሽ። ከዛ አሁን እሺ ብዬ ቪዲዮ ሰራሁለትና 12 አንበሳ ሰጥቻለሁ። ተመጣ ችግር የለውም ምናምን ብዬ ዝም አልኩ። በኋላ ታሰረ ሲባል ደወሉልኝ ልጆች። በቃ ሄለን እንደምንም መስማሙና ከሚስቱ ጋር ይጫወት ለሚስቱ ወይ አስቀምጧል ብር ወይ አላስቀመጠም ወይ ሊፈረድበት ስለሚችል እኔ ናኦሜን ለምነዋለሁና ትጫወት እሷ ምናምን ብለን ወሰን። ከዛ ከገባው በኋላ እዛ ይሰጧታል። በቃ ብትሸነፍም ብታሸንፍም ችግር የለውም ሽቄ ነው ብዬ ዝም አልኩ። ወደዛ ሄዶ መስጠት ጀመር አላል። እንግዲህ ትንሽ ተሰማኝ። ለምን ወላሂ ማሜ ወንድሜ ስለሆነ ሳይሆን ልጅቷ አሳዘነች። ሰሚራ በጣም ምስኪን ሴት ናት። ያ ምንም ዓለም አይገባትም በጣም ያ ነገር እንዳይሰማት ብዬ በቃ ዋጋ መክፈል አለብኝ ብዬ ያለኝ ደውድ ያለ ሂድ አንተ ጉቤ እንዳትመጣ መጥተህ ትጀናጀን ነበር ጊፍተሮቼ ብሎ እዛው ስድብ ጊፍተሮቼን ግን እንዴት ነው በአንድ ቀን ግን የእስራት አዋጅ የወጣበት? ይቻላል እንዴ? ላ የተናገረው ነገር በጣም ከባድ ነው አይደል? ያ እንትነን ያስጠላበት ነበር። ማሜ እኮ ጂኒ ያለበት እኮ ጊፍተሮች ናሆም ደግሞ የሚነከሰው አይደለም። እውነቴን ነው የምልሽ። ናሆም እኮ ደግሞ ሰጥቶት ነበር ይቅርታ በል ብሎት አይደል? አዎ ይቅርታ በል ሲለው እምቢ አለ። እሱም ከሰሰው ማነው አውድ የሚባለውም ከሰሰው፣ ናሆምም ከሰሰው። ደግሞም በሽጉጥ ነው ምናምን የሚለው ነገር በጣም በአሁኑ ሰዓት ኢትዮጵያ ላይ በጣም ከብዷል። በሽጉጥ ነው እንደዚህ ነበር እንደ እኔ ያንን ስድብ ብቻ ነው የሰማሁት። አልሰማሁም። ግን ናሆሜ በአፉ የተናገረኝ ቪዲዮ አለኝ። በሽጉጥ ነው በቱርክ ሽጉጥ ነው ግንባር የሚል ምናምን። እኔ ቄሮ ነኝ ምናምን። ደግሞም ቄሮ ሰውን አስቢው እንግዲህ እንደ ቄሮ ወክሎ ደግሞ እንደዚህ አይነት ነገር ማድረግ አይባልም። ቄሮ ደግሞ እንደዚህ አይነት ነገር አያደርግም። አያደርግም። አንደግፍም። ወላሂ አንደግፍም። መደገፍ ሳይሆን ቄሮ እንደዚህ አይነት ዓላማ ውስጥ የለም እንጂ በአሁኑ በቃ ተሰማኝ። እኔ ራሱ እንደዛ ስሏል ሲለኝ ኦኬ በዚች ስም ነግዷል ብዬ ለመንኩት። በቃ አንዳንድ ሰው ባለቤቱ እያለቀሰችብኝ ስለሆነች ሴት ልጅ ናት ይቅርታ ምናምን አልኩት። ጋሼ ሲወጣ ጓ ብሎ እንትን ሌባ ጊፍተሮችን ልለቃቅም እንጂ የመጣኸው እኔን እንትን ለማለት አይደለም ካሉ በኋላ ደግሞ ይቅርታ ብሏል እኮ ሁሉንም መልሰው ትንሽ ረገጥ አድርጎን እንትን አትዋሽ ናኦሚ አላስፈታኝም ደግሞ አለ። ለምን በዋስ መብቴ ነው እንጂ የተከበረው እሱ አይደለም አለ። እዛ ላይ ግን እኮ እውነቱን ነው ማለት ለመሸፋፈን ሲል ብቻ ያልሆነ ነገር ለምን ይላል። ወረቀት አሳያለሁ አለ። ከፈለገ ግን ሄዶ ማንሳት ይችላል። ግን ያደረኩ ነገር እርግጥ ነው ጥፋት ነው አለ። በጣም ርግጥ ያለ ንግግር የተናገረው ያችን ፓርት አይደል? አዎ እዚህ ጋር ትክክል ነው። ግን አንድ ነገር ሄለን አንቺን ብትሆኚ የሆነ ሰው ሰድቦሽ አግኝተሽው ህግ ተሳሰርችው የግድ ተበዳይ እስከሆንሽ ድረስ ሁሉን ነገር መቻል ያለበት የበዳዩ ቤተሰብ ነው። ገባሽ?
ናሆሜ ይቅርታ ካለ ችግር የለውም እኮ አይፈረድበትም። መቼም ዛሬ መሄድ ይችላል፣ ነገ መሄድ ይችላል። ለዛ ነው እኔ ናሆሜ አሁን መሄድ አለብህ ማለት አልችልም። ገባሽ? ግን ወላሂ እውነቴን ነው እናቴ ምናምን ብሎልኝ ትቻለሁ አለኝ። ተው አይደለ ማሜ ደግሞ ብራዘር አለ እዛ ስራ የሚሰራ የመንግስት ስራ ማለት ነው። ወዳው ቀረቡና በዋስ መብቱ ይለቀቅና እንጨርሳለን ተብሎ ነው የወጣው። ትክክል ነው ያ ነገር። ናሆም ወረቀት አላስገባም፣ ግን ያስገባል እሺ ብሎ ከኢትዮጵያ ሕዝብም ከኛም ከቤተሰብም ስለተቀበለ ጨካኝ አይደለም። አሁንም ደግሞ እሺ ስላለ እኔም ትቻለሁ አለ። እኔም ታርቄያለሁ ስላለ ማን ነው የሚከሰው? ታዲያ ሴጣን ነው። ወረቀት ይገባል። ናሆሜ ወረቀት ያጽፍና ታርቀናል ብሎ ያስገባል። አለቀ፣ ይዘጋል። ማሜ ያለው ትክክል ነው። አይ እርግጥ አድርጎ መናገሩ እውነቱ እንትን ነው። ያ ግን ያቺ ፓርት ደስ የሚል ንግግር ነው። ባይዘው እኔ በሆን ግን እንደዛ አልናገርም። ትንሽ ሼም ይዘኛል። እንደዛ አይደለም። ማሜ በተናገረው ራሱ ሼም ይያዘኝ ነበር። አይ ታዲያ ያልሆነውን ነገር ለምንድን ነው ያስፈትቷል ተብሎ ለምንድን ነው የሚድበሰበሰው? ካደረገ እንደዚህ ያደርግ አላስገድደውም፣ እንደዚህ ነው ግን የሆነው ይሄ ነው፣ ወረቀት አሳያለሁ እንደዚህ አለ እና ግን ያ አጥፍቻለሁ ተናግሬያለሁ ያን ነገር ካመነበት እንደዚህ ያደርግ ብሎ ትክክለኛ የወንድም ትክክለኛ ነገር ነው የተናገረው። እዛ ላይ ስማማል። ማሜ የተናገረው ትክክል ነው። ባይዘው ትንሽ ሰላም እንዲሆን ከተጣልታችሁ ቀራችሁ ስድስቱን አንበሳ ካልመለስ አይልመልስ ላይ ይቅርታ ብሏል። እንግዲህ በኋላ ቡሎ እኔ እኮ ሰደበኝ እንደ ተከለሽ አልነካኝም። መጀመሪያ ጆይን ብዬ ኮፍያ ሰጥቼው እስኪ እንዴት ነው ሁኔታው ብዬ አዝማሚያውን ለማየት ኮፍያ ላኩ። ዝም ኮስተር ብሎ ዝም ብሎ ቡሎ ወያ የሚባል ልጅ ታውቂዋለሽ አይደል? ቡሎ ወያ የሚባለው እሱ በሌለበት አንበሳ ወርዷል። አይቻለሁ እኔ ሪከርዱን ማለት ቡሎ ወያ ጆይን ሲል አንተ ጅልጥ ምናምን ብሎ መስደብ ጀመረ። ብሎ ያ ማለት ነው ያልሰጠው መስሎኝ ቶሎ ኖ አልኩት። ምን አባት ኖ ትላለህ ብሎ ሞዴሬተር አነሳና ጀመረኝ። አንተም ጉቤ 12 ሰጥቼ 6 ነው የሰጠው። መተህ ደግሞ እዚህ መልክ ስትሰራ ነበር። ጊፍተሮቼን ልትወስዳል። እኔ ብሎ ወያን እንዳይነካው ብዬ ነው ኖ እያልኩ የተሰደብኩት። ገባሽ? ዝም ብል እኮ አልሰደብም። አይ ቲንክ የምትቀርቡትን ሰዎች የተናገረው ያው የለም ሌላ ሰው ተናግሮ እንደዚህ ያደረገ ከሚባል እናንተ ላይ የተናገረው ለዛ መሰለኝ። ያው እንግባባለን። እኔም እንደዛ አሰብኩ። እንደገና ሄለን ደግሞ ቻይ ስለሆነች ሄለን ወርቅዬ ማለት ነው ቤት ከፍቼ ለረግጠው አሰብኩ። ገባሽ? በጣም ተደረጃለሁ እዛኔ በጣም ሄጄ ቤቴን ከፍቼ ለርገጠው ምን ብዬ ለርገጠው የተረገጠ ነው ራሱ። መልሶ ወደ ቤተሰቦቼ ደግሞ ወደ ምስኪን ምስቴ ደግሞ ይመጣል ብዬ ቁጥያ ሄለን መታ ጆይን አደረገች። ሄሎ አልኳት ሂጂ በእናትሽ ረግጦኛል አንቺንም ረገጥሽ እስኪ ግቢ ምናምን ስላት እሺ ብላ ወርዳ ሄደች። ገብታ አንድ ኪሲንግ ስትሰጠው ሰላም ወረደ። ሄለን ማለት አሁን ምስኪን ምን አርገኝ ነው የሰደብኳት ማለት ጀመረ። ሙባሪክ ራሱ 6 አንበሳ ያለውን ሰጥቶኝ ምን አድርጌ ነው በቃ ይቅርታ ማለት ጀመረ። 24 ሰዓት ይቅርታ ጠይቃለሁ አለ። ከዛ በኋላ ስለው እሱን እንግዲህ ጊዜ ይፈታዋል አለኝ። አሁን እኮ ከማሜ ጋር መግባባት ያቃተን ከምርቃና በፊት ነው ወይስ አይደለም ነው ስብብነት? እኔ ሁል ቀን ሲመጣ ማሜ እንዲህ ታደርጋለህ። አዎ ሌላ ቀንም ቃል አስገባዋል። የዛሬው ጫት ምን እንደሚመስል አላውቅም። ገብቷል እንዴ? ቃሉን አይተገብርም። እና ዛሬስ የዛሬው ጫት እንደዛ ነው የሚቀመው። እኔም የማውቀው የሆነ ረጃጅም ጫት አለ የጉራጌ ጫት የሚባል ወለኔ ምናምን ነው የሚቀሙት ማለት ነው። ያረ ጫት አይቀርም። አዎ አንዴ ሄጄ ነበር እሱ ቤት ቁጭ ብለን መጀመሪያ ከቱርክ እንደተመለስኩ እሱ ነው ጎራ ያልኩት። ጫቱን በጋንፉሬ ያሳስሮ አመጣ። ረጃጅም ነው። ምንድነው ማሜ በነዚህ በነጭ ፌስታል እንደሚቃመው ነጫት ምናምን ስለው ዝም ብለህ ቃም አለኝ። ስታመው መጣ። ያማው ስትሰድበው ለምን ትሰድበዋለህ? ከዛ ጫቱን ቃምኩ ቅሜ ወላሂ እሱ ባለበት ነው የምናገረው። ቅሜ 2 ደቂቃ ሳንቆይ እሱ ይመርቅን ምን ይሆን አላውቅም መቀየር እንደሚችል አሁኑ ማሜ ከትንሽ ደቂቃ በኋላ መቀየር እንደሚችል መናገር ሲጀምር በቃ ማምዬ በቃ ሰዓትን በሪሌት እንደዚህ ነው ሙባረክ። ኧረ ከፈለኩ ላይ አሁን እቀየራለሁ ነው የሚለው። ልብሱ ነው አይዲያው
ወላሂ እንደዚህ ያለኝ ቤቱ ላይ ማለት ነው። ያ በጋርዶ አቀባበል እንግዲህ ድሬ በይው በቃ የድሬዎቹን ነው ቀብሎኛል። በጣም አነጣጥፎ ምን ብሎ ተዘጋጅቶ በጋርዶ ምናምን ከነ እንግዶቼ ነው ከነ ጓደኞቼ ነው የተቀበለኝ። ግን እየቃም እያለን ከፈለኩ ሌላ ሰው መሆን ይችላል ምናምን ማለት ሲጀምር ማሜ እኮ ግን በጣም ለሚዲያ የሚሆን ሰው ነው። ጨዋታ ነፍ ነው። ግን ማሜ ቢተው ብዬ እና እሱን ሊጎዳው የሚችለው ነገር ምን እንደሆነ ታውቃለህ? ለአንተ ሰው ጌም አብሮ እየተጫወተ የሌሎችን ጊፍተር በእንደዚህ አይነት ደረጃ መናገር ስቅጥጥ ያደርጋል። ይሄ አዋጪ አይደለም። ይሄ ታክቲክ ብያ እንትን አለው ይጎዳዋል። ለምን ጌም አንተና እሱ እየተጫወታችሁ ለአንተ የሚሰጥን ሰው ሙልጭ አርጎ ምናምን ነገር ቤተሰብ አጠገቡ ይኖራል፣ ምን አጠገቡ ይኖራል። ለምንድን ነው የተሰደብኩት ሲል ጊፍት ሰጥቼ ነው የሚለው ነገር ይመጣል። ጊፍተር መንሳት ወይ ለምንድን ነው ይሄ እቺ ነገር ቢተዋት እንጂ የጨዋታ ባህር ነው ማሜ፣ የሚዲያ ባህር ነው ማሜ ነው። ሄለን አንድ ነገር አለ። ከሱ በፊት እኔ ነበርኩ ጌመር የሆነ በቃ ወላሂ ይሄ ቲክቶክ የሆነ ሴጣን ነገር አለው መሰለኝ። እመኚ ለምን አሁን ለምሳሌ የኤርትራ ጊፍተሮች አሉ። በጣም የኤርትራ ጊፍተሮች ይለያሉ። አሁን ኢድሪስን ከኔ ጋር አጫውቶ በበርበሬ አጨማልቆኝ ተነስቶ ሌላ ቦታ ደግሞ ሂጄ ስጫወት ሲያዩኝ አያልፉኝም። ገባሽ? በጣም ደጎች ናቸው እውነት ለመናገር ማለት ነው። ግን እነሱን ራሱ እሳደባለሁ። ለምን በርበሬው ይሁን ቅጣቱ እዛ ላይ የሆነ ነገር እኔ እንጃ የሆነ ነገር ብዥ ይልብሻል በቃ ቅጣት ላይ እንዴ በጣም የማሜ እኮ የእሱን ልጆች እኮ አይደለም ያንተ እኔ አሁን ከኔ ጋር እየተጫወተ ባለፈው ጥሩ አጫወተኝ አይኖ ግን በቃ እኔን አይደለም የሚናገር ይሄ ጊፍተሮችን በጣም እኔ ስግጥጥ እንደዚህ ነው እንደሚጫወቱት ነው ያልኩት። ለምን እኔ ቶፒክ ላይ ለማውራው እንጂ ጌመር አይደለም። ኧረ ማሜ ስግጥጥ ጭንቅ ገብቷል። ይሄ አሁን እንደ አዋድ ይሆንበታል። ገባ? እንደገና ደግሞ ኦቨርዶዝ እንደዚህ ነገር ይጎዳዋል እንጂ ጨዋታ እንትን ነው። ሚዲያ ላይ እኮ እንትን የሆነ ሰው ሚዲያሏን ያቀባታል። ግን ትንሽ እኔም መቼም የማይሰማኝ የሚሰማኝ ከሆነ አሁን ግን መስማት ጀምሯል። እችን ነገር ቢተውና ጌሙ የሚጫወት ሊጎዳ አልፈልግም። ለባሽ ልጁ ወንድሜ ነው። የፈለገ ነገር ጥፋት ቢኖረው ራሱ ከነ ጥፋቱ ወንድሜ ነው። ወላሂ ያሳዝነኛል። ሌላ እንደምታየው የለም እኮ እንደሚናገረው እንዳይመስልሽ። አንድ ቀን ባካተሽ ደግሞ አዎ ወላሂ ለአዚም ከኔ በላይ ከማንም በላይ ከቤተሰቦችም ሁሉ በላይ ማሜ የዋነው ምስኪን ነው። ምላሱ የሚለቅም ሰው እኮ አይደለም ማሜ። አሁን አይተህ ከሆነ 40 ስንት ሌቭል ነው ራይት? ያ ማለት እዚህ ጋር ይሰጡታል፣ እዚህ ጋር ለሰው ይሰጣል። ማርቆና ይሰጥና መቼ ነው የሰጠሁት መልስልኝ ነው ጸቡ። ሌላ ነገር እኮ አይደል። እንደዛ ነው እንደዚህ ያለ እኮ ማለት ነው። ያስተባክ አስታወስኝ በቀደም ሲረግጠኝ እኮ እኔ እኮ አለ ምንም ብሆን ወደበረ 12 አንበሳ ሰጥቼክ ሰንደል ምናምን ሰክቼ አለ እንግላጥ ፀጉሬ ላይ ሰንደል ምናምን ሰክቼ ጭንጭል ላይ ነው ተሰቅዬ ያደርኩት። አይ ማሜ እኮ እዚህ የሚያገኘውን ጊፍት አንድ እቃውን ሰባብሮ ይጨርስበታል። ምንም እቃ እንኳን የለውም እኮ። ሁለት ደግሞ ሲበረቀን ይመጣል፣ ቻሌንጅ ያደርጋል ሌሎቹ እንዲሰጡ። አሁን ለምሳሌ 2 ጋለሪ ከሞሉ እኔ 5 እሞላለሁ ይላል። አየህ እንደዚህ ነገር እኮ ሰፖርትም ያደርጋል። እንዴት ማነሳሳት እንዳለበት ያውቃል። ዝም ብሎ እንደሚያገኘው ቁጭ ብለን እንደምቆጥሩ አይደለም፣ ብዙ ያወጣል። ባይዘው ገብቷል። እና ማሜ ጥሩ ምክር ነው። ከተቻለ ጋሼ አይሳደቡ፣ ይጫወቱ፣ የቲክቶክ ድምቀት ኖት እንላለን። እንግዲህ ብንረገጥም ችግር የለውም። አይ ማሜ እስር ቤት የመጨረሻ የታሰረ ቀን ካሳቀኝ መቼ መሰለ? አባብያ ግባ፣ ተጫወት፣ ተቀላቀል፣ ተጫወቱ። መጨረሻ ላይ እንዳወርድ ሙቤ የሆነ ጥያቄ ልጠይቀው ብዬ ነው በአንቺ በኩል። ኦኬ ያ መቼ እንዳሳቀኝ ታውቃለህ? ያኔ ፀጉሩን እንትን ጆሮን የቆረጠ ጊዜ አልታሰረም? ራስ በማጥፋት ሙከራ በሚል ለመንሱር ሲነግረው ማለት ለምን የታሰርከው ሲለው ራስን ለማጥፋት ሙከራ።
አይቻልም እንዴ ስል የት አባ ልትሄድ ከዚች ሀገር አለው። የት ልትሄድ ችግር ማለት ጥለን ልትሄድ አብረት ወጣታለህ ወንጀል ለዋለ በሱር ራሱ ማሜ ሃይ ራስ ማጥፋት በኢትዮጵያ ህግ ክልክል ነው እንዴ ያለው መንሱር እና የት ልትሄዳል? ይሄን ችግር ጥለ ኢትዮጵያ ላይ የት ልትሄድ? እዚሁ ተፋጠ ተቀመጣታል። አይቻልም ህጉ አይከል በጣም ይገርማል። አነጋገር እኮ አውዝ ቢላ እሱ እኮ ከህፃንነቱ ነው እኮ ኤለን አሁን ሚዲያ ላይ እኮ በጣም ነው ግንባር ቀደም ነው። ምላሱ አረጀ አልኩሽ። ቤተሰቦቹን ሁሉን ማዘርን አላህ ይርሐማት አባቴን እናቴን ወንድሞችን እያሳቀ ነው እኮ ቤት ውስጥ የሚውለው። ኬት እንደሚመጣለት ራሱ አታውቂም። እንደውም አሁን ምላሱ አርጅቷል። አሁን ሳየው እንደ ድሮ አይደለም እንጂ ተጫዋች ቀላጅ እና በቃ ኬት እንደሚያመጣ ልክ እንዳልሽው አይነት መልስ ኬት ከሰማይ ያምጣ ኬት እንደሚያመጣ አታውቂም። አይ ማሜ በጣም እንትን ነው እንዴት ሚዲያ እንደሚይዝ ያውቃል። አንዳንድ ጊዜ ግን ኦቨር ይሆንና ያን ነገር መሸከም ያቅቱ ሰዎች እንትን ይላል። ይኸውልህ ይሄ ይጎዳል። እንትና ናሆሚ በጣም ምስኪን ልጅ ስለሆነ ባይዘው ኢትዮጵያ ቲክቶከሮች የእውነት ምስኪኖች ናቸው። እንደዚህ እንደ ስደተኛ ምናምን በስደት የበለዙ አይደሉም። ገብቷል? ትክክል ነው። ሰላም ነው የሚፈልጉት። ይሄ አሁን ኦቨር ስለሆነበት ነው። አዋድ በመስጠቱ ብቻ ይውላ ስድብ እውነት ለመናገር አይገባም። ሲጀመር የኛ ቋንቋ ራሱ የሚገባው ልጅ አይደል። ትክክል ነው። ያ ብያ በልታዘዝ ግን ያንተ ወንድም ነው የሚሉት እውነት ነው። ባለፈው ማኪ ሲያወሩ ነበር። ወንድም ነው። የእውነት ያ አንተ እንትን ነው ርስት ነው የምታውቀው። እሱ ደግሞ የደራ መንደር ነው። ብያ ግባሽ ተጫወት። ታላቅ ወንድሙ እኮ ነው። በጣም ምስኪን ነው። እንደዛ ብለው እኮ እንትና አሲያ ምናምን ሲያወሩ የሆነ ሪከርድ አይቼ ነበር። አልኩኝ መጣ ወንድሙ ነው። እሱም አወለ ቤታቸውም ደግሞ አንዷ በጣም ምስኪን ከነሱ በላይ ደግሞ በጣም ምስኪን አለች ካይሮ የምትኖር ያ በጣም ይዋ ነው። እኔ ከሁሉ በላይ ደግሞ ያው ማሜ ሚዲያ ላይ እንደሚናገር አይደለም። ልቡ በጣም ንጹህ ነው። በጣም ለተራቡ በተለይ ለተቸገሩ ሰዎች ለመርዳት ሚዲያ ላይ አይወጣም። እንደሚሳደብ አይደለም። የራሱን አውጥቶ ለሰው ሰጥቶ ለራሱ መቸገር የሚፈልግ ሰው ነው። ማሜ በጣም ጥሩ ሰው ነው። ደግሞ ማሜ ዝም ብሎ የማይመለከተው ቦታ አይገባም እኮ እንደምታይ ያው ቲክቶኩ ላይ ነው። በጌም ላይ ይሳደባል፣ ይረገጣል። ከዛ በኋላ ሌላ ነገር ውስጥ አይገባም። ያዘው ነገር እንትን አይልም እና በጣም መልካም ልጅ ነው። አሁን እንግዲህ አስባችሁታል። ማሜ የሙባረክ ወንድም ሆኖ ሂድ አንተ ጉቤ እያለ ይናገረዋል። ልጅ ምንድን ነው ራጤቱ ግን አንዳንድ ሙቤ ደግሞ አንዳንድ ጊዜ ያው ሙቤ ያየኸው ቄት ስሩላ ስትከተል አንተ ጉቤ እዚች ቤት መተህ እዚህ ስትጀናጀን ምቀኛ ብሎ ምንም እንደማያደርገው ገብቶት ነው እኮ በቃ የቅርብ ሰው ላይ የወረደው ገብቶቸው ሌሎቹ ጣጣ አላቸዋል። አንዳንዶቹ ያው ሙቤ ማሜ ነው እንደ ታላቃቸው ነው። አይ እንትን ነው የሆነ ጂነስ ለሚዲያ በጣም ጥሩ እንትን ማድረግ ይችላል። ያው አንዳንዴ ኦቨርዶዙ እንዳይጎዳ ወደፊት ግን ቢጠነቀቅ ጥሩ ያ ብያ ጠይቀው። በዚሁ ሙቤ ደግሞ በዚሁ አንዳንድ ጊዜ ያው ስራ በጣም እሱም የስራ ሰው ነው። ሰዎችን በመርዳት እንደዚሁም ደግሞ ያው ራሱን ሰጥቶ በተለይ ለወጣቶች አገር ላይ ራሱን ሰጥቶ የሚሰራ ሰው ነው። ማንም ሰው ያውቃልና ሁሉ በላይ ደግሞ እኔ በጣም ነው የምወደው። በዚህ ፔጅ አይደለም በዚህ ፔጅ ብዙ ሰው አያውቁኝም። ምናልባት ወንድሙ ካወቀኝ ነው እንጂ አያውቁኝምና አንዳንድ ጊዜ በእምነት ውስጥ ገብቶ የሚያረጉ ነገሮች እኔ ስላልወደድኩት ዛሬ እድል ስላገኘው ባትገባ እላለሁና አንዴ ሁለቴ ገብቷል። በወንድሙ ላይም ሲጨክነው ብዙ ሰዎች ትንሽ ቅር ብሎናል። አንዱ እኔ ቅር ብሎኛል። ሌሎች ሰዎች እንኳን እንትን ባልለው ቅር ብሎኛል። የግል ነው ግን ከዛም ደግሞ የሆነ ሚሊዮን የሚባል ልጅ ያው ወደ 60 ሺህ ምናምን ብር ተበልቷል። የት እንደደረሰ አላውቀውም። እንደዛ አይነት ነገሮች ውስጥ ባይገባ ህዝብ ላይ ስለሚሰራ እሱ ያው በህዝብ ላይ ትኩረት አድርጎ ቢሰራ በዚሁ ቢቀጥለው ደግሞ ያው በራሱ በእምነቱ ዱዓ ቢያደርገው ይሄንን ነው የሚለው።
ባትገባ ምክር ነው ለሱ ማለት ነው። ይሄንኑ ነው ባትገባ ያቺኛው 60 ሺህ ብርስ የት ደረሰች የሚል ጥያቄ ነውና ይሄንኑ ነው። ከዚህ በላይ ጥያቄ የለኝም። ጥሩ ጥያቄ ነው። አንደኛው ወንድሜ ይላልከው ከዛ ጀምርላለሁ። ወንድሜ ስለሆነ አወሌ የሚባል ሄደ ላታውቂው ትችላለሽ። ሙስሊም ነው ወንድሜ፣ እናቴ አባቴ ልጅ ነው። ወደ ፕሮቴስታንት ሳይገባ በፊት መጽሐፍ ቅዱስ ላይ አንዳንድ ነገር እንዳደረገ መጥቶ እኔ ቤት ላይ እንዲሁን ስንት 3000 ሰው ይዤ እያለሁ የሆኑ ሴቶች ገቡና ሙባረክ እንዴት ነው ወንድምክ መጽሐፍ ቅዱስ ላይ የሚጫወተው ምናምን ብሎ ሲነግሩኝ ኧረ እኔ የሃይማኖት ቀልድ አላቅም፣ ልክ ሃይማኖቴን እንደምወድ ነው የእናንተንም የማከብረው፣ ከፈለጋችሁ ግደሉት፣ ከፈለጋችሁ ከሰሱት፣ ከፈለጋችሁ ሃይማኖታችሁ የሚፈቅድላችሁን ነገር አድርጉ አልኳቸው። ገባሽ? ለምን ቀልድ የለም፣ ሴንሲቲቭ ነው። ከሱ የተነሳ ጦስ ሌላ ሰውን ወይ ወደ ቤተሰብ ወይ ወደ ሀገር ወይ ወደ ሌላ ነገር እንዲቀየር ስላልፈለኩ እውነቴን ነው። አንድ ቤተሰብ ወጥቶ እናንተ ለምን በህግ ጠየቃችሁት፣ በጉልበት ለምን ያዛችሁት ብሎ የሚጠይቃችሁ ቤተሰብ ከወጣ ከኔ ጋር ነው ጥሎ ብዬ ተናገርኩ። ገባሽ? ቴንኪዩ ብሎ ሄዱ፣ ክርስቲያኖች ማለት ነው። ወዲያውኑ ሳምንት ሳይቆይ ልጁ ፕሮቴስታንት ሆኗል፣ ተቀብሏል፣ ኢየሱስን ተቀብሏል አሉኝ። ምንም አያገባኝም አልኳቸው። ከዛ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ተሳደበ ብሎ መጡ ሼኮች፣ ትልልቅ ኡስታዞች እዚህ ሚዲያ ላይ የሚታወቁ ማለት ነው። እንዳለ መጥተው ከበቡን ገስቴ ላይ ማለት ነው። ቤተሰቦች በቀደም መጽሐፍ ቅዱስ እንደዚህ ያደረገ ሲባል የፈለጋችሁትን ነገር ሃይማኖታችሁ የሚፈቅድላችሁን ነገር አድርጉ ብያለሁ። ይሄ ደግሞ የራሴ ሃይማኖት ነው። እናንተም እንደዛው ቁርአን በሚያዛችሁ አላህ በሚያዛችሁ ከፈለጋችሁ ግደሉ፣ ከፈለጋችሁ ክሰሱት ብዬ ተናገርኩ። ገባሽ? በአንድ ሳምንት ውስጥ ነው። እዚህ ጋር ምን ጥፋት አለኝ ታዲያ? አንድ በይ እዚህ ጋር የተናገርኩት ነገር ይሄ ነው። ሁለተኛው ስለ ሚሊዮን ተባለ። ሚሊዮን ባለፈው እየወጣ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ሁሉን ነገር ስለ ሃይማኖታችን በጣም የማይሆን ነገሮችን ተናገረ። ግደሉ ተላልኩም፣ ስደቡ ተላልኩም፣ መቱ ተላልኩም። በህግ እንዲያስ ኬንያ ነው ያለው፣ ህግ አለ። ሃይማኖታችን ላይ እየተጫወተ እንዳለና ቪዲዮዎች ስላሉ በመረጃ በህግ በኩል ሰው ከሚጣላ በህግ በኩል ሂዱበት አልኳቸው። በህግ በኩል ተያዘ። ህግ መልሶ ለቀቀው። በፈለጉት መንገድ ያስወጡት። ህግ ነው የያዘው፣ ህግ ነው ያወጣው። ልጁ ከወጣ በኋላ ሙባረክ ይቅርታ አለ መጥቶ፣ ከዛሬ ጀምረ አንተ ወንድሜ ነህ፣ አንተ ያዙት ያልከው ትሻለኛለህ ከሌሎቹ። ሌሎቹ ቋጥሮ ሌላ ነገር እያሰቡ ነበር፣ አንተ ግን ይያዝ በህግ ነው ያልከው። ስለዛ አመሰግናለሁ ወንድሜ ነህ። የሆነ ነገር ካጠፋው ወንድም የለኝም መከረኝ አለኝ። ይሄው ልጁን ላመጣልሽ እችላለሁ። እሺ ብዬ ፕሮቴስታንት ነኝ አለ። ችግር የለውም አንተ ፕሮቴስታንት ነኝ፣ እኔ ሙስሊም ነኝ፣ ልጁን ላመጣልሽ እችላለሁ። ተከባብረን እንኖራለን። እኔ ልክ አንድ ቀን መጥቶ የክርስቲያን ልጆች እኔ ገስት ላይ መጥቶ እስላምን ተሳድበው አያውቁም። ያንተ ገስት ላይ መጥቶ ስለ አንድ ሃይማኖት እንዳያነሱና ሃይማኖትን ጠበቅ አድርገህ ተከተል፣ ስለ ሃይማኖት አታውራ አልኩት። ከሰው ጋር አትከራከር። እሺ ብሎኝ እየኖን በቀደም አይ ላቭ ዩ አላህ አይ ላቭ ዩ ሰላትን ወዳለሁ፣ አላህ ወዳለሁ፣ ነብዩ መሐመድ ወዳለሁ አለይሂ ሰላቱ ሰላም ምናምን እያለ የተጨቃጨቀ አየሁት። አንተ ሃይማኖትክ ምንድነው ሚሊዮን አልኩት። ፕሮቴስታንት ነኝ። የፕሮቴስታንት ሃይማኖት ማለት ለአንተ ነፍስክ ነው፣ ህይወትክ ነው፣ ሃይማኖትክ ነው። ሌላውን ሃይማኖት አከብራለሁ። የኔን ሃይማኖት ደግሞ ሃይማኖቴ መዋሽ ነኝ። ሃይማኖቴን ወዳለሁ፣ አከብራለሁ፣ እከተላለሁ። ሌላውን ደግሞ አከብራለሁ በልና ተው። አይ ላቭ ዩ መስጂድ፣ አይ ላቭ ዩ እስላም፣ አይ ላቭ ዩ ምናምን ሂጄ ሰግዳለሁ። ፕሮቴስታንቱ ሂጄ ሰግዳለሁ ማለት ሌላ ነገር ውስጥ ደግሞ አሁንም እንዳያስገቡ ዝም ብለህ ሃይማኖትን ጠበቅ አድርገህ ሌላውን እያከበርክ ዝም ብለህ ኑር ምናምን ብዬ መከርኩት። ጭራሽ ሙስሊም ሆናለሁ አለ። ይሄን እያወራን እያለን ማለት ነው። መብትክ ነው አልኩት። እኔ እንዳንድ ሙስሊም የትኛውም የሌላ ሃይማኖት ተከታይ ሙስሊም ሆኖ ባየው ደስ ይለኛል፣ ምኞቴ ነው። ይህን ደግሞ አልተሳደብኩም፣ የመስበክ
ችሎታውን ካለኝ መብት አለኝ። አንተም ደግሞ ና ወደ ኢየሱስ የማለት መብት አለክ አልኩት። አይ እኔ ሙስሊም ልሆን ፈልጋለሁ 1-2-3 ቀን ጠብቀኝ ሲለኝ እኔ ምንም ነገር የሚያስጠብቀኝ ነገር የለም። በፈለክበት ሰዓት በሩ ክፍት ነው። ግን ሙስሊም ሆናለሁ ብለህ የሆነ ጥቅም ነገር ከሙስሊም አገኛለሁ ካልክ ተሳስተሃል። ፈጣሪን ብቻ ማግኘት ከፈለክ ብቻ ወደ ሙስሊም ና። ሙስሊም ሆነ ደግሞ አንድ ክርስቲያንን ስትሳደብ ባይክ ሌላ ነገር ነው። አሁንም ከኔ ጋር ጦርነት ውስጥ ትገባለህ። ወንድም ነብሃል አልኩት። እሺ አለኝ። ጥፋቴ ምንድን ነው ታዲያ? እዚህ ላይ ይሄ ደግሞ ሁሉም መረጃ አለው። ምን አጠፋሁት አለ። ይሄን መናገር አልችልም ማለት ነው? ሙስሊም ስለሆንኩ ታስሬ መቀመጥ አለብኝ ማለት? ስለ ወንድሜ ይመለከተኛል። ተከሶ ነው የመጣው። ከተናገረው ግን ብዬ አባ ስለ አንተ እዚህ ገስት ላይ ሆነ በእንደዚህ አይነት አለባበስ በመስማቴ ፎጣ ልልበስ እንዴ? ችግር የለም። እኔ ወንጌላዊ ነኝ። ፎቶ የኔ አይደለም። ኦኬ። እና ታዲያ አሁን ሙባረክ ከተናገረው ላይ አንተ ስተት ብለህ ያስከው የትኛው ነው? ምኑን? አንደኛ መልሱ አልመለሰልኝ፣ ቦታ ጥያቄውን አልመለሰልኝም። እኔ ሀሳብ ነው የሰጠሁት እንጂ ስህተት ሰርቷል አላልኩም። ስህተት አልሰራም። ስህተት ካልሰራ ታዲያ እኔን ይተው ለምን አልክ ታዲያ? ስህተት ያልሰራና ስህተት ያልሰራበት ሚዩት ላድርግልሽ እንዳስተጋባ። እሺ፣ አዎ ቴንክ ዩ። መልካም አድርገዋል ብዬ የማምነው ሰዎች የራሳቸውን እምነት ሲቀይሩ የገቡበት ቦታ እንዲጸኑ ማድረጉ ከሙባረክ የወደድኩት ነገር ነው። ለምሳሌ አንድ ክርስቲያን ወደ እስልምና ሲሄድ እዛ ጸንቶ መቆም አለበት። እነዚህ ደግሞ እንደዛ አነት አይደለም። መጨረሻ ላይ የተናገረው ልጅ መጀመሪያ ኦርቶዶክስ ሲሳደብ ነበረ። ያውቃል ማንም ሰው። እሱም ብቻ አይደለም ህዝብን ራሱ ብዙ ሰዎችን ሲሳደብ የነበረው ልጅ ነው። ከእስልምና ነው ወደ ፕሮቴስታንት መጣ። ስመጣ ግን የተናገረው ነገሮች ህዝብን የሚያስቆጣ ነው። የትኛውም ቤተ እምነት ይሁን ግን ያደረገው ነገር ደግሞ ይገደል በተባለው መገደል የለበትም፣ ህግ መያዝ አለበት ተብሎ ነው። እኛም ተረባርበን ወንጌል አማኞችም ተረባርበን ልጁ እንዲታሰር ያደረግነው ማለት ነው። የያዙት ሙስሊሞች ናቸው። ከተያዘ በኋላ ግን እንዳይጎዳ ሌላ በደሎች እንዳይደርስበት ህግ እስከ መጨረሻ እንዲጨርሰው ነው ያደረግነው። በዚህ አጋጣሚ ለህግ ማቅረብ ቆንጆ ሆኖ ያለ ግን ልጁን ለማጥፋት የተደረገው ጥረት በፖሊስ እጅ ልጁ መደብደብ፣ ብዙ ጥቃት ማድረስ ያ ሁሉ ተገቢ አይደለም። እነዛ ነገሮች ላይ ነው እኔም ሙቤ በጣም የምወድ ሰው ነህ። እንደዚህ አይነት አንተ ሰው ፖሊስ እጅ ከገባ በኋላ ፖሊስ የፈለገው ነገር ያደርግ፣ አንተ የምንወድ ወንድማችን ስለሆንክ እንደዚህ አይነት ቦታ አትግባ። አንተ የተቸገሩ የተራቡ ብዙ ሰዎች የምትረዳ ሰው ነውና ከነሱ ጋር ቁም። ባለፈው ወንድም የፈለገው አሁን ቅድም ስለ ታላቅ ወንድሙ ሲናገር ነበር። ይሄ ታናሹ ደግሞ በጣም ህዋ ልነግርሽ አልችልም። በጣም መልካሞች ናቸው የሱ ወንድሞች ሁለቱም ማቃቸው በጣም መልካም ልጆች ናቸው። ሃይማኖቱን ሲቀይር ግን እኛ ያደረግነው አንድና አንድ ነገር ነው። መጽሐፍ ቅዱስ ተማር፣ ከተጻፈው ውጪ ምንም ነገር እንዳትናገር ነው ያደረገው። እሱ እንደዛ ሲደረግ ግን በቱርክ ውስጥ እንዲገደል ያልተደረገ ጥረት የለም። አንዷ ስሟን ረሳሁት እንጂ እዚህ ካናዳ ሀገር የምትኖረው ባለበት እንዲገደል ገንዘብ ፖሊስ ሁሉ ሲታነጋገር ነበር። ሚዲያ ላይ አምጥታ ሙባረክ እዛ ሄዶ ከሷ ጋር ሲያወራ ባየው ቁጥር በጣም ነው የተናደርኩበት። ወንድሙ ነው፣ ቢያጠፋ ነገ ይመለሳል እኮ ንስሐ ይገባል እኮ። አየህ እንደዛ አይነት ነገር ተባበር ጦር ያስቋቋረኩ ምን ነው ትላንትና መጽሐፍ ቅዱስ ቀዷል እንደዚህ አድርጓል ሲባል ስህተት ነው ብያለሁ እኮ እሱ ይኸውና ራሱ ወንድሜ ራሱ መጥቷል። አወል ሙሰማኝ ነው ወንድሜ እዛኔ ምን አልኩት ታውቂያለሽ? ሄለን መጽሐፍ ቅዱስ ቀዳደደ ሲባል ግደሉ ስል ለምን እዛኔ አንተም ሆነ መሳዮች ወጣችሁ እንዴት ወንድምህን ግደሉ ብለህ ለእኛ ትሰጣለህ ለምን አላላችሁም? ዝም ብላችሁ ያላችሁት ብለናል። ቪዲዮ አለ እኮ እንግዲህ እውነት ነው የምፈልገው።
ማንም አላለኝም። ዛሬ ደግሞ ወደ ፕሮቴስታንት ሂዶ ነቢ መሐመድን ሲሳደብ ተውት አልልም። እኔ አሁን አንድ ነገር የፈለገ እኔነቴን ይውደደኝ። እኔ ውሸት ማስመሰል አልፈልግም። እኔ ሙስሊም ነኝ። የትኛውም ሃይማኖት ያለው ወንድም እህቶቼ ወደ ሙስሊም እንዲመጣ መንገዱ ሰፊ እንደሆነ የማሳየት ግዴታ አለብኝ። አላስገድድም፣ አልሳደብም። ሌላ ቦታ የገዛ ወንድሜ ነው አይደለ? ማንንም አያገባውም እኮ ሄለን። ስለ ወንድሜ አያገባሽም። ገባሽ? ስለ ወንድሜ አይደለም፣ ስሜታዊ አይደለም። ወላሂ ስሜታዊ ነው። ትክክለኛውን ነገር እንናገር ካል የሄለንን ወንድም መጽሐፍ ቅዱስ ቀዷል ከተባለ ሄለን እንደዚህ አይነት ወንድም የለኝም አረመኔ ብላ የፈለገችውን ከተናገረች አይ ሄዱ እንደዚህ የለም ምከሪው ምናምን የማለት መብት እንጂ እሷ ፊት ለፊት የመቆም መብት የለኝም። ወንድሟ ነው እኮ ነገ እኮ ምን እንደሚጠማጠምብኝ ስለማቅ እኔ ለምን እጠየቃለሁ? ልጁ አባቱና እናቱ አላህ ይርሐማቸው መቃብር ገብቷል። ከ18 ዓመት በላይ ነው። ቅድሙንም አጠያየቁ እኔም መጥቶ መጠየቁ ሙስሊሙም ሆነ ክርስቲያኑ ትክክል ለመግባብ አይደለም ነው የምላችሁ። ጠየቃችሁኝ። ከጠየቃችሁኝ በኋላ ምን አልኩ? ለክርስቲያኑም መጽሐፍ ቅዱስ በሚያዘው አንድ ሰው መጽሐፍ ቅዱስን የሆነ ነገር ካደረገ ውሳኔው እንደዚህ ነው የሚለውን ውሳኔ እርምጃ ውሰዱበት። ሙስሊሞችም ደግሞ መጥቶ ሲነግሩኝ እንደ አንድ ሙስሊም ነቢ መሐመድ ዓለይሂ ሰላም የሰደበ ወይ ደግሞ ሃይማኖታችንን የነካ የሚወሰንበትን ውሳኔ ውሰዱበት፣ እኔን አያገባኝም ብዬ መውጣቴ እኔ እዚህ ጋር ጥፋት የሰራው መስሎ አይታየኝም። ደግሞም 100% አሁን የኔ ጥያቄ ሙባረክ ብያን አንድ ጥያቄ ልጠይቀው። አባ ብያ ይቅርታ ሙስሊም ነህ አይደለም? ክርስቲያን ወንጌል አማኝ ነው። ታዲያ የማን ምስል ነው ይሄ ፕሮፋይል ያለው? አይ የምወደው ሰው ነው ፕሮፋይል ላይ እኔ አንድ ጥያቄ ዋጂ የሚባል የፕሮቴስታንት አስተማሪ አለ። እሱ ሼኮችን ስታይል ሼክ ዋጂ ብሎ ማለት ሙባረክ ወንድሙ በሌላ ሃይማኖት ላይ የሚያደርገውን ስህተቶች እሱ ስራው ያውጣው ማለቱ ለምን እንደ ጥፋተኝነት ታየ? እንደዚህ አይነት ነገር ስራው ያውጣው ማለት ነው እኮ እርምጃ ወሰዱበት ማለት አላለም። እንደዛ አላለም። እንደውም ይቀደር ነው ያለው። ስራው ያውጣው ማለት እኮ እንደዛ ማለት ነው ማለት ጥሩ ከሰራ ስራው ያውጣው ማለት ነው። ኬንያ ላይ የነበረው ልጅ ከተያዘ በኋላ አንበሳ 60,000 ብር በኢትዮጵያ ገንዘብ ተሰጥቶ ልጁ ባለበት እንዲገደል ነው። ልጁ አልተገደለም አለ። እንደውም አሁን ወደ እስልምና መለሳል። እኔ አንቺ ቤት ውስጥ እንደዚህ ነገር እኔ ቤት አለኝ፣ ሁሉም ቤት አለው። አንድ ነገር ልንገርሽ፣ ልጁ 60,000 ብር ሰጠ። የራሴን ገንዘብ የለፋሁበትን በህግ ቁጥጥር 60,000 ብር የሰጠኸው እሱ ላይ ባደረገው ነገር የሚቆጣበት ነው። ዋው በአደባባይ እንጂ በድብቅ አይደለም። ላይቭ ላይ ነው። ላይቭ ላይ በጣም ተስተዋል። ሊያስወጡት እንዳይወጣ እኛም በጠበቃ በኩል እንሄድበታለን ሲሉ አውጥቼ ሰጥቻለሁ። እስኪ መረጃ ያምጣል። ለጠበቃ እንዲሆናቸው ይሰጣል። አዎ ወላሂ በላይቭ ላይ ነው። ግን መረጃ ያምጣልኝ። እንግዲህ እዚህ መጥቶ ስላነሳ መረጃ ያምጣ። ሚውት ይዛል። እኔ ሚውት አደርጋለሁ። እኔ ስሚ፣ በደንብ ስሚ። የወንጌል አማኞች ልጁ እንዳይጎዳ መንግስት ፍርድም ይሁን የፈለገ እርምጃ ቢወስድ መንግስት ይውሰድ ብሎ ጠበቃ ሲያቆሙ እነሱ ደግሞ ከእስር ቤትም እንዳይወጣ ገንዘብ ሲያሰባስቡ ነበር። አንዱ ሙባረክ ነው 60,000 ብር ልጁ ከዛ እንዳይወጣ 60,000 ብር አውጥቶ የሰጠው። ልጁ አሁን ንስሐ ገብቶ ያው ወደ እስልምና ይመለሳለሁ እያለ ነው ራሱ በአንደበቱ ሙባረክ የተናገረው። እኔ አልሰማውም። አሁን የተናገረው አየ ዛሬ ጥፋት ውስጥ ዛሬ የሆነ ችግር ሲደርስብሽ በችግሩ ላይ መረባረብ ጥሩ አይደለም። ነገ ያልፋል። ነገ ሌላ ቀን ነው። የነገ ማሰብ አለብን። ስለዚህ ያ ገንዘብ እየደረሰ ልጁም ያው ከእስር ቤቱም ወጣ፣ አልተፈረደበትም።
ልጁ አለ እንደውም ወደ አንተ መጣለው ብሎ ከላንተ ከተናገረ 60 ሺህ ብሩን ያልኩ እንጂ ብዙ ገንዘብ ነው የተሰበሰበው በዚህ ልጅ ምክንያት። የት ገባ ገንዘቡ? ይሄን ነው ጥያቄ። አንተ ምን አገባ? እኛ ለሰበሰብ ነው ጎበዝ ጥያቄ ያደረገ። አዎ እሱ ምን አገባው? አንደኛ ነገር እኔ ጥያቄ ያለኝ በአላህ ሙባረክ አንዴ ዝም በል። ኦኬ እሺ ይኸውልህ አሁን ለምሳሌ አንተ እዚህ ጋር ራሱ ፕሮፋይልክ ውሸታም እንደሆንክ ነው የሚያረጋግጠው። ምክንያቱም አንተ የሙስሊም ፕሮፋይል አድርገህ ገብተክ ማለት ነው ሁለት ወንድማማቾች የእናት ልጆች ማለት ነው አንተን አይመለከትክም። በእምነት ከሆነ ሙባረክ ተናግሯል አይደለ? መጽሐፍ ቅዱስን ሲቀድ ይገደል ብሏል። ያኔ አፍህን ዘግተህ ቁጭ ብለሃል። አሁን ደግሞ ማለት ነው ስማኝ፣ አስጨርሰኝ በእናትህ። ይህንን ፕሮፋይልህን ቀይር፣ ዘፈርስቶፍ ይህንን ፕሮፋይልህን ቀይር። ሁለት ወንድማማቾች መሀል ገብተህ ማለት ነው ዝም ብለህ አታብካ። በጣም የምትደብር ሰው ነህ። ፕሮቴስታንት ነው የሼክን ፎቶ አድርጎ ማሄዱ ራሱ ከዚህ በላይ ነገር የለም። አንድ ነገር ዝም ብለህ ማለት ነው እምነት ላይ የሌለበትን ነገር አምጥተህ ካትለቅ። እስልምና ህይወቴ ነው፣ ሃይማኖቴ ላይ ከማንም ጋር ልኖር ብዬ አላሽቃብጥም። አንድ እርምጃ ሃይማኖቴን የሚነካ አንድ እርምጃ ማለት ነው ወደኋላ ልብስ ላይ ሃይማኖቴ ከፈለገ የፈለክ ማለት ነው ብሎክ እያደረከኝ ዳይ ቻው አትከተለኝ። ስለ ሃይማኖቴ አንድ ሰው አያስቆመኝም። አንድ ሰው ከአንድ ሰው ጋር አብረን እንኑር ባልኩበት እንጂ እንደውም ስለ ሃይማኖቴ እንጂ አልናገርም ወንድሜ። ስለ ቀጥል ምናምን ጠበበናት ዘበኛ ነኝ ለሃይማኖቴ። ደግሞ ህይወቴን አሳልፌ አይደለም ስለ ሃይማኖት መቼ አልቆኔ ስለ ነቢ ሙሐመድ ስለ ሃይማኖት ነው ኳሽ እያወራክ ያለው። ፕሮቴስታንት ሆኖ ወደ ሙስሊም መጣ ቀረ ማለት ነው። የሚጠቅመው ራሱን እንጂ ማንንም አይደለም። ለዲነን ሙስሊም ምንም የሚጨምረውም ነገር የለም የሚቀንሰውም ነገር የለም። ስለ ልጁ እምነት አያገባም። 6 ሚሊዮን ብር ካለኝ ለሃይማኖቴ አይቆጨኝም ለማስከበር። ለሃይማኖት እኮ አይደለም የሰጣ ሙቤ አንተ ለሃይማኖቴ አይደለም የሰጣ እኮ። ለሃይማኖትማ ብትሰጣ መስጊድ ብትሰራ ሁለት ነገር ተናግረሃል። አንደኛው ልጁ እንዳይወጣ አልክ። ሁለተኛው እዚሁ ጋር ሄለን ሪከርዱ ታወጣለች። በዚህ ፕሮፋይል ኦርቶዶክሶችን እየተሳደበ ነበር ይሄ ሰው እዚህ ጋር ማለት ነው። ምን አለ? ልጁን ለማስገደል 60 ሺህ ብር ሰጠ አለ። መልሶ አሁኑኑ ታዘቡ እዚህ ስር ያላችሁ ልጁ ከእስር ቤት እንዳይወጣ 60 ሺህ ብር ሰጠ። 2 ቃል በአንዱ ጽና። ሄለን 2 ቃል የተናገረውን ሰምተሻል። አንዱ ምን አለ? 60 ሺህ ብር ሊያስገድል ነው ሰጠ አለ። አሁን ደግሞ ምን አለ? ከእስር ቤት እንዳይወጣ ሰጠ አለ። 2 ቃል ለምን ያስፈልጋል? አንድ ትልቅ ሰው አንድ ከ18 ዓመት በላይ የሆነ ሰው እድሜው 2 ቃል በአንድ ገስት ላይ በአንድ ምላስ። አሁን የጠየቁት ጥያቄ ብቻ ለምን አትመልስልኝ? አሁን እኮ ብያ ራስህ ብላል ቅድም ብሩ ወደ ኢትዮጵያ ልኳል አልክ። ብሩ ወደ ኢትዮጵያ ከላከው ሙባረክ ለምን ይጠየቃል? እንደገና ሲቀጥል ደግሞ አንተ ሃይማኖት አንድ ነገር ልንገርህ ብያ የፈዱጋ አንተ ሃይማኖት ላይ ሲሪየስ እና ሃይማኖቶችን የማክበር ወይም ደግሞ የማደናገር ነገር ባህሪ ከሌለብን እኔ ራሱ ቅድም ስትመጣ ስለከበደኝ ይሄንን ኢማም ሳይ ፎጣ ልልበሰው ያልኩ ገብቷል ስለማላውቅ። አንተ ግን ሃይማኖት ሌላ ነው የምታረገው ሌላ ነው እና ይሄ ራሱ ማደናገር አይሆንም። እንደገና ብር ልኳል አልክ። ከሙባረክ እጅ ከወጣ ሙባረክ አይጠየቅም እኮ እና ዋት ኢዝ ፖይንት ግን ኤግዛክትሊ አልገባንም ብያ እኔ ከፌስቡክ ላይ ነው አውርጄ ፕሮፋይል ላይ ያልኩት። ደግሞ በጣም የሚወደው አንድ ገል ምን መሰለ በስሜ ይነግዳሉ ይላል። በልጁ ስም እየነገድክ ነው ያለው ስለምትወደው። ይሄ መውደድ መልስ አይደለም። ገብቷል? እሱን ነው እያንጸባረክ ያለው ሚዲያ ላይ። አንተ የራስህ ወይም ደግሞ ሌላ ነገር አንተን ሊገልጽ የሚችለው እንጂ ሌላ ሃይማኖት አንተ ሌላ ሃይማኖት ሆነ ምን እንደሆነ ካላውቅም ክርስቲያን ሆነ የሙስሊም ልጅ ማድረግ ሌላ አንድ ቀን አንተ የሆነ ስድብ ብትሳደብ አንድ ነገር ልንገርህ የሆነ ስድብ ብትሳደብ የሙስሊም ልጆች የሉና ተሳድቧል ፕሮፋይል አድርጎ ተሳድቧል ተሳደብ ምንድነው የሚሉት ኢማሙን ጠቅልሎ ይባላል። አየህ አይደለም ስሜኝ አልገባሽም።
እዚህ ጋር ፕሮፋይል ያደረገው የእሱ የሃይማኖት አባቱ ማለት ነው። የሃይማኖት አባቱ የሃይማኖት አባት ነው። ዋጂ ይባላል። ገባሽ? የፕሮቴስታንት የሃይማኖት አባት ነው ለስም ማለት ነው። አማማ ጠቅልሎ ፕሮፋይል ሰጥቷቸው አድርጉ ተብሎ ነው ያደረጉት። ሼክ አይደለም እኮ እሱ ራሱ ባለ ኢማመታውም አይደለም። አዎ አላማችሁ ፕሮቴስታንት ነው ወይስ ሙስሊም ላይ ማሾፍ ነው? ያልገባኝ ነው ይሄ ነው አይደለም። እሱ አይደለም። አሁን ወደዛ እኔ ፕሮፋይል ስላደረግኩ ሐሳብ አንተ ግን ልንገርህ፣ አንተ አሁን የሆነን ክርስቲያንን ብትናገር ኢማመቱን ጠቅሎ ተብሎ ሙስሊም ጋር ጥላቻ ለማምጣት ነው አላማችሁ። ነው አላማችሁ መቼም በጣም ጥሩ፣ በጣም ትክክል። ዴሚያሲ አንተም ብሎ አባቢ አባ ያይቲያት ጎበዝ እካካ ንፍጣ እንዴት እንዳቃጠለን ናይ እናንተ ክርስቲያንና ሙስሊም መሀል ጦርነት ለመፍጠር ነው እንደዚህ የምትሉት? ኢማመት እኛ ስዕል አድኖ አንሱ እንላለን። ስዕል አድኖ አድርገው የሚሳደቡት አንተ ደግሞ ይሄ የተከበረ ኢማም ለብሶ ከዛን ክርስቲያን ነኝ ትላለህ። ከዛን የፈለግከውን የተሳሳተ እንደዚህ ድድብና የተሞላበት ጥያቄ ይጠይቅ። አይ ሙስሊም የሚባል ነገር አሰዳቢ እንደዚህ ነው። እሺ እንዳታምኑ ጋይስ፣ የስዕል አድኖ ይሄ ሼህ ቁርአን ምናምን የሚያደርጉት አይደሉም። እሺ ይሄው ይሄን አታዩ አጭበርባሪ እንደዚህ አድርጉ ተብላችሁ የተላካችሁ አያችሁ፣ የሰዎችን ኢማጂን ለማበላሸት ባለጌዎች። ሰድቦሽ ቢወጣ ማለት ነው። አሁን ገብቶ ሰድቦሽ ቢወጣ ኢማም አድርገ ሼህ ይሁን እንደዚህ ተረጋለት ይዋለሽ። እኔ ቅድም ጨንቆኛ ላይ ፎጣ ልልበሱ ያልኩኝ እኮ ለምን ይከብደኝ? ለምን አይቼው አላውቅማ። ገብቷል። ትልቅ ሰው መስሎኝ በቃ የለም እውነት የራሱ ፕሮፋይል መስሎኝ ነው። ባለጌ ሲጀመር ትክክል ያልሆነ ጥያቄ እንኳን ስትጠይቅ ሙስሊሞች እንደዚህ ናቸው ልታስብለው ራስን ችላት ሄድም እንዴ? ፕሮቴስታንት ነኝ አልክ፣ ግዴታ ፕሮቴስታንት የሚያሳይ ማንነት ማሳየት የለብህም። ዝም ብለህ አበባ አድርገህ ዝም ብለህ አታወራም። ሐሳብ ነው እንትን የሚባል እናንተ ናችሁ እንደዚህ እስስቶች። እሺ ምንም ፖይንት የለኝ ቀብ ምንም ነገር ሲናገር ፖይንት እንኳን አልሰማሁበት። ያው ምናልባት አጀንዳውን ስላላወቅኩት ቆይ እስከሚገባኝ ብዬ ነው እኮ ዝም ያልኩት። አንተም ብሎ አባብያ አጀንዳው ልጁ ሲታሰር ይሄን ልጅ እናሰጣለን ብሎ ይሄ ሰውዬ ራሱ ብር እየሰበሰበ ነበር። ሚሊዮን ብር ተበልቻለሁ አለ። ልጁ ወጣና የተሰበሰበው ብር አልደረሰኝም አለ። ካሰሳቸው እዚህ ሚዲያ ላይ ማለት ነው። የኔ ነው እንደሚያስተጋባው ይሉ ወጥቼ ልግባ። ኦኬ ካሰሳቸው ሚዲያ ላይ ወጥቶ የተሰበሰበው ብር አልደረሰኝም፣ የሰጣችሁትን ብር መልሱ፣ እኔ ቤት ኪራይ አጥቻለሁ ምናምን ብሎ አልቅሶ እኔ ቤት ሲናገር፣ አንደኛ ይሄ ነገር ከሃይማኖት ጋር ያነካካኛል፣ አያገባኝም። እኔ አንተ እንድትታሰር እንጂ ብር የሰጠሁት እንድትፈታ ብር አልለቀምኩልህም። እንድትታሰር ግን 60 ሺህ ብር ሰጥቻለሁ። ስለዛ ጠበቃ እንዲገዛ ስለዛ ሄደ ሌላ ቦታ ከሰስ ብዬ ሌላ ቦታ ሄዶ ከሰሰ። ቀረቡ። ይሄም ጓደኞቹም እዛ ጥምጣም ያደረገውም ቀርቦ ብሬን አምጡ፣ 1 ሚሊዮን ብር ሰብስባ ሚሊዮን ብር በላይ ሰብስባችሁ አልሰጣችሁኝ ምናምን ክርክር ተነሳ። ከዛ በኋላ ልጁ አልፈልግም ወደ ሙስሊም ገባለሁ አለ። ዛሬ ማለት ነው። ልጁም የሚገርም ልጅ ነው። ገባሽ? ቆያ ቀን ላይ ካገኘው ሸመታ ልጅ አለው። ልጁም አይላቪው ሙስሊም አይላቪው ክርስቲያን አይላቪው 666 እያለ ነው የሚውለው። ከዛ ሄድኩና ቅድም ሚሊ እንደዚህ አትበል አንተ ፕሮቴስታንት ነህ አከብርልሃለሁ፣ ፕሮቴስታንት የማይፈቅደውን ነገር አትናገር አልኩት። ልጁ ራሱ መጥቶ ይደግቻል። ሰው እያለ ነው ስንት ሺህ ሰው አትናገር፣ የሃይማኖት አባትህም መቀበል ግድ ነው ስለው የሃይማኖት አባቶች ለእኔ መንገር እንጂ አይሰሩበትም ብሬን ተበልቻለሁ ሲለኝ አንድ ሼኪ ቢሊየን ብር ቢበላኝ ውሸታም ነህ አልለውም። ሌብነቱ እንዳለ ሆኖ የተናገራቸው ቃላቶች ግን ስለ አላህ ከፈጣሪ የመጣልኝን እውነት ተናግሮ ብሬን በሉኝ ይላለው እንጂ ሃይማኖቱም ውሸት ነው አይባልም። ሃይማኖቱን አትንካ፣ ሃይማኖትህን
እነሱን የመጠየቅ መብት አለ፣ በህግም በሽማግሌም በሃይማኖት አባቶች። ግን የሃይማኖት አባቶች እስከሆኑ ድረስ ማክበር አለብክ። ቃላቱን፣ ጸሎቱን፣ ሁሉን ነገር ስለ ኢየሱስ ከአንተ በላይ ስለሚያውቁ ወላሂ እንደዚህ ነው ያልኩት። አሁን መቶ እንትን የሚለው ማክበር አለብክ። በቃ የኢየሱስ እንትኖች ናቸው ሰባኪ ስለ ኢየሱስ ቃል የሚናገሩ ሰዎች ስለሆኑ አክብረክ በስርዓት ደግሞ ብርክን የመጠየቅ መብት አለ እንጂ እንዲህ የሃይማኖት አባቶችን መዝለፍ መብት የለህም አልኩት። ወላሂ እንደዚህ ነው። ከዛ ይጀመር ሄሉ ልጁ አቴንሽን ሲከር ነው። ይሄ ላይ ከሃይማኖት ወደ ሃይማኖት እየሄደ የሰውን አቴንሽን የሚፈልግ ሰው ነው። ገብቶሻል? የትኛውንም ሃይማኖት የሚወክል ልጅ አይደለም። ሲፈጠር ሙስሊም ነው። ቀየረ ምን አለ? አሁን እሱን ወክሎ መጥቶ ስለ ማሜ እያወራ ሙባረክ ይህንን እንደ ቶፒክ ይዞ ሰው እየተዝናና ፍቅር እየሰበከ ባለበት ሰዓት እንደ ቶፒክ ይዞት መጥቶ ያወራል ማለት ነው። አንደኛ ነገር የሙስሊም ፕሮፋይል አድርጓል። ቶፒካችንን ቀየረ እንጂ ልጁ አባቱን የገዛ አባቱን አባቴ ወለድከኝ እንጂ ምን አባት አደረክልኝ አንድ ነገር ልጄ ነው ብለህ ስትናገር እንዳልሰማ ሚዲያ ላይ የወጣ ብዙ ነገሮችን ያደርጋል። እሷ እንዳለችው እኔም ራሱ ቅድም ያልኩት ሙስሊም መሆን ከሌላ ቦታ ጥፋት አጥፍቶ መደበቂያ፣ ከሌላ ቦታ መጥቶ ደግሞ ፕሮቴስታንት አይደለም አንድ የፕሮቴስታንትን አማኝ ሰው ስትሳደብ ከሰማው አንተ ሙስሊም አትባልም፣ ተሳደቡና አላህን አሰድቡ የሚል እንትን የለንም። ይሄን በደንብ ማወቅ አለብህ። ሙስሊም ጋር መጣው መደበቂያ ሳይሆን አላህን ፍለጋ ከመጣ ብቻ ነው እንጂ ሃይማኖትን ፍለጋ ከመጣ እንጂ ሰውን አይተ ምናምን ብዬ መከርኩት። እሺ ያለኝ አሁን እሱ ብሬን ተበልቻለሁ ምክንያት አለው። ገባሽ? እኔ ደግሞ ያን ምክንያት መቀበል አልፈለኩም። ብሬን ስለተበላው ወደዛ ሄዳለሁ አይነት ነው። እኔ ደግሞ መክሬዋለሁ። እሱ ምን እያለ ነው እንግዲህ አሁኑ ለምንድን ነው እንደዛ አይነት ነገር ዝም ብለህ ሰውን እያስረዳክ አትኖርም ወይ? ለምንድን ነው ስለ ሃይማኖት ለሱ ምን ነግረው? እኔ እኮ እንደ ሌሎች ሰዎች የፕሮቴስታንት ሃይማኖት ትክክል የለም የክርስቲያን ትክክል የለም አልልም እኮ እኔ ብዬም አላቅም፣ ከኔ የማይጠበቅም። ገባሽ? ማህበረሰቡ ይህን ነገር ከኔ አይጠብቅም አይፈልግም። ሃይማኖቴም ደግሞ በሉ የሚል ነገር ስላልሰማው ስለማላቅ የማላቀውን ማብኳት ስለማልፈልግ ግን እንዳንድ ሙስሊም የትም ቦታ ሲሄድ ባገኘሁት አጋጣሚ ለየትኛውም ሰው እስልምናን እመኛለሁ ማለት አሁን ቅድም እሱ ባለበት ለየትኛውም ሰው የሰው ልጅ ፍጡር እስልምናን እመኛለሁ ከህይወቴ በላይ የምወደውን ሃይማኖቴን እጀባ ብያቸዋለሁ የማለት መብት አለኝ። እሱም ደግሞ ኢየሱስ ያድናልና የኢየሱስን ተከታይ እንድትሆን እመኝላለሁ የማለት መብት አለው እኮ በዛ ቦታ እንጂ መሰዳደብ ስለ ሃይማኖት ውስጥ ገብቼ አንተ ፕሮቴስታንት ትክክል የለም ሙስሊም ትክክል ነው እንደዚህ ምናምን ውስጥ መግባት አልፈልግም ዛሬም ነገም ማለት ነው። እሱ ግን ሌላ ነገር ውስጥ ሊገባ እንትን ብሎ አንቺ ፍቅሬ እንጂ እንደዚህ ያለ መለስላችሁ ኖ እንደዚህ አይነት ሰዎች የሚያስተምሯችሁ ሰዎችን አይታችሁ እንደዚህ ፕሮፋይል አይታችሁ እነሱን የተናገራችሁ መስሏችሁ ሙሉ ተሸክሞ የሚሄዱትን ፕሮፋይልን ማንነት መስደብ እንድትቆጠቡ ነው የሚያደርጋችሁ። አሁን እሱ ሃይማኖቴ ሌላ ነው ይላል፣ ተሸክሞ የሚሄደው እኔ ነኝ ያለ የኢማም እንትን ይዞ ነው የሚሄደው። አያችሁ ሙስሊም ናም ብላ አፈን እንድትከፍት ያደርጋል። ያ እና ይሄ ማጭበርበር አጭበርባሪነት ነው። ስሙ ራሱ ክብደቱ አባብያ የሀገር አባት የእውነት ይሄ አባ ያይ ነው አባ ነገረኛ ያነጅ ኮልኮሊያ። እኔ ደግሞ ነገሩ የተጀመረበት ስላልገባኝ ቆይ ድልስጥ ብዬ ነው እንጂ እኮ መጀመሪያም ራሱ ፎጣ ልልበስለው አይኔ አይደለውም ሲለኝ መጥቶልኛል እኮ ግን ያውራ ብዬ ነው። እንደዚህ አይነት ሰዎች ናቸው ሃይማኖት የሚያሰድቡት። ገባችሁ? እነዚህ ሊያጋጩ የሚመጡ ናቸው ሃይማኖትና ሃይማኖት። እነሱ የሌላ ነገር ሐሳብ እያስተላለፉ አንተ ደግሞ ከምታየው ፕሮፋይል የዚህ የተደረገው ፕሮፋይል ሐሳብ ይመስልና እንደዚህ ነው እንደሚያስቡት። የለም እንደዚህ አይነት ሰዎች ነው የሚያጨርሱት። አይተ ከሆነ በዘርም አይተ ከሆነ እናቴትም ስሙ ስታየው ኪሮስ ነው ወይ በሌላ ስሙ ገልብጦ ሲመጣ እንኳን ጫላ ብሎ ይመጣል።
አንድ ጊዜ ለመስፍን ፈይሳ ምን ብሎ አንዱ ይጽፍለታል። ስሙ እኮ ጫላ ለካሱ የካውን በፊትን ስም የቀየረ መስሎት ረስቶት ነው። አንተ ጋላ ብሎ ሰደበው። እሺ መስፍን ስሙ እኮ ጫላ ሰው ራሱ እንደዚህ ይላል። አየ ፕሮፋይል የቀየሩ መስሏቸው እንትን ስም ተቀያይር የለ 3 4 ከዘን በዛኛው ስም እየጻፍክ ይመስልሃል። አየ እንደዚህ አይነት ነገር ነው የሚያደርጉት ብዙዎቹ። እና ይሄ ባንዲራ ስታይ ምን ስታይ ስም ስታዩ ምናምን ሄዳችሁ የሆነ ዘር ላይ የሆነ ሃይማኖት ላይ ዝብዝፍ ከማለታችሁ በፊት ተቆጠሩ ጋይስ። እናት ይጥም አንድ ሰው ነው 8 ማሊያ የሚቀያየር 8ቱንም ያለውን የኢትዮጵያ ሙሉ ብሔረሰብ ሲያሰድብ ይውላል እየቀያየረ እየመጣ ለካ እንደዚህ ናቸው ትላለህ አንተ። ቀይሮ እኮ ካንተ ጋር ይሰድባል ቁጭ ማሜ እስረኛው ለሻማ ለአንተ ማቀበል በጣም ነው የሰለች። አንድ ዳቦ የሚያቀብለኝ አጣው ብሎ ሲያለቅስ ነበረ። ደግሞ ሙባረክ ሰምታል ማሜ አንድ ዳቦ የሚሰጠኝ ልጣ አለ። ጫቱን እኮ ነው ዳቦ ያለው። አንድ ዳቦ አለ። ሙባረክ ብዙ ሰዎች እየጻፉ ነበር። አንቺና ሙባረክ ተጣልታችሁ ነበር አሉ። ተጣልተን ነበር ሙባረክ ናውጣ ሆበይ ቆይ መጣላቴ መጀመሪያ አስታውሰኝ፣ ከዛ በኋላ እንነጋገራለን። አወል እኔ ግን አወልም ሙሰማም ወንድም ነው አይደል? አሁን ቅድም ስትናገር ማሜ ምናምን እንዴ ሚዲያንም በጣም ነው የተቆጣጠራችሁት። እናቲቱ እንዴ በጣም ነው የተቆጣጠራችሁት። ደግሞ ተስማምተው ነው የሚጓጓዙት። ወንድምና ምናምን እኮ ጨዋታ አብሮ አይደራል ማለት እዛው ማሜ ሙባረክን ሰድበው ፈን ይፈጥራል። አሁን ነው ወንድሙ መሆኑን ሰው እየገባው የመጣው እንጂ ወንድማማቾች አይመስሉ። ያ እንዴ የእውነት እንደ ግዛት ነው እንትን ያሉት። ማሜ ግን ሂዝ ሚዲያ ላይ የቆየ ስለሆነ እንዴት ሚዲያ እንደሚይዝ ያውቅበታል። ጊፍት ጋለሪ ሙሉ አይ ከፈለጉ ይሙሉ ችግር የለም። አልሞላ ምንድነው የሰጠን? ከባድ ነገር የሰጠን አላየሁም። አይገርማችሁ? ሙባረክ ስለመጣላታችን ማብራራቱን እንጠብቃለን። ያ እንትና ፊሽካዬ ሰላም ነው? ያው አሰዋ ከገኒ ጋርም ተጣልቶ ነበር ነው መቀር ኤሉዬ ተጣልተን ነበር አይደል? አዎ። ለምን ነበር የተጣላን? ስለ ገኒ ነው። ያ ማለት ከገኒ ጋር ራሱ ፖይንት ለምን ነበር እንደዛ ተናደ ሀቢባ ጋር ምናምን እንደዛ ዋይ ዛት ማች ኦኬ እውነቱን ስንናገር እንትን ማጣች አብጌታቸው ጠራኝ። ጠርቶን ሙባረክ የሆነች ልጅ በማንነቷ ችግር እየደረሰባት ነው። እኔ እውነቱን እንጂ ውሸት አልነግርሽም። ሞዴሬተር ስለሆንኩ ከፈለኩ ኦሮምኛ ስለምሰሚ አላመጣልሽ እችላለሁ ቪዲዮ ማለት ነው ከመጀመሪያው። ከዛ አውርጄ ከዛ ሲለኝ ተው አልኩት። እንደዚህ አይነት ነገር እኔን ለመብላት ነው የሚመጣው፣ እንደዚህ አይነት ነገር ውስጥ አልገባም አልኩት። ከዛ ተስማሙና በሳምንት ተቀጥሮ ሳምንቱ ላይ ላይቭ ላይ ያለው ጌም ላከልኝ አብዲ። ከዛ ሙባረክ ናና ወላሂ አረጋግጫለሁ በማንነቷ ነው ችግር የደረሰባት አለኝ። ከዛ ሄድኩና ትናንትና ምን ማንነት የለሽም እንዴ ነው እንጂ አንድ ሰው አንቺ ጋር ሳይኖር እንደዚህ የሆንሽው ሰው የለሽም እንዴ አልኳት። እውነት ለመናገር ከእሷ ጋር ያለችው ሲፉ የምትባል ነው እኔ ነኝ የማውቀው ጉዳዩን ብላ የምትናገርላት እሷ ገነት አይደለም የምትናገረው። ሲፉ የምትባል እዚህ ገዝታ ላይ አልመጣችም፣ እሷ ናት የምትናገርላት። ከዛ እኔ ነገር አላማረኝም እና እዛው ጨረሱ። እኔ አብዲ ከነገሩ ውጭ ያርገኝ ወይ ደግሞ ያለውን እውነታ ትናገር። ጆከር ትረገጥ ጆከርን ሄለን እየረገጠችው ጆከርን አትንኪብኝ ብላ 6 አንበሳ አላወረደችም ወይ?
ስለዛ ይሄን ጥንጥን ነገር ውስጥ መግባት አልፈልግም ብዬ እኔ ምንም ሐሳብ አልጨመርኩበትም፣ አልቀነስኩም፣ አልገባባትም ብዬ ነው እዛ ያቆምኩ። የኔ ነገር ይሄው ነው። ለምን ጠምዳ እንደያዘችኝ እኔ እንጃ። እዛ እንደዛ ስድብ ተጀመረ፣ አንዳንድ ነገር ተጀመረ። እዚህ ጋር አንቺ ጋር መጣ። የምትናገረው ነገር እኔ ላይ ነው ጣታቸውን የሚቀስሉት። እኔ ምን ስላደረኩ እንትን ስለሚያስተጋባ ነው እኮ ለምን እንደሆነ አላውቅም። አይ ቲንክ ቴሌፎኔን ሪስታርት ማድረግ አለብኝ። መጀመሪያ እናንተ ገስት ጋር መጣች አብዲ ምናምን እናንተ እንደዚህ እያወራችሁ እኔ ሰምቼዋለሁ። ዩቲዩብ ላይም ተጭኖ እዚህ ሪአክሽን ስናደርግበት ነበር። እሷ ሰው መስላችሁ ነበር የመጣሁት ብላ ስትወርድ ያን ጊዜ ነው ስድብ የጀመርከው እኮ ቪዲዮ ላይ እንዳየ ነው ቃል በቃል አለቅሽ እዛው ነው የጀመርከው እንጂ እኔ ጋር መታ አይደለም። ትክክል። አዎ አነቱ ነማ ኢሲሴ እኔ ነኝ ሰው መስሏች አሁን እንዳልሽው ማለት ነው። ሰው መስላችሁኝ ነው እናንተ ጋር የመጣሁት። ዞር በሉ ብላ ስትወርድ አብዲ አንተ ላይ ያሰደብከን ብዬ ጀመርኩ። አዎ ትክክል ነው። አብዲ አንተ ላይ ያሰደብከን፣ አንተ ላይ ያመጣት ሰው አይደለንም እንዴ? መታ ይቅርታ ትበል፣ ይቅርታ ትበል። ይቅርታ ላይ ደግሞ የተጨመረው ነገር ማን እንደሆነ ምን አለች? አዎ አሌክሲው የሆነ ሰው ነው። የሰው ስም ግን ሳላቅ መጥቀስ አልፈልግም። በጆከር ስም ነው እንደውም ይቅርታ የምጠይቀው። ምን በላ ጆከር ሰው ጆከር ሰው መስሎኝ ነው እናንተ ላይ እንትን ያልኩት። ይቅርታ ትበል ተባለ። አሁንም እሷ ባሌለችበት ነው ይሄ የተባለው። ይቅርታ ትበለን ብያለሁ እዛኔ። ለምን ሰው መስላችሁኝ ነው እናንተ ጋር የመጣሁት ያለችው። በአብዲ በኩል ብትመጣብንም ነበር ተጠርተናል። ምን ስለሆን ነው ሰው ያለውን ነው እዛኔ ነው እንግዲህ ያው ሰው ስለሆናችሁ ያለችው ነው ቅር ያለኝ እና መሰለኝ የጀመርኩት። ብጠይቅም አብዲ ነው ብጠይቅም እኔ አላመጣሁት። አብዲ ነው ማን ነበረ ምን አላት? አሁን ጆከር አይረባም ጆከር እንደዚህ ነው ብለሽ ከዛ በኋላ የኦሮሞን ሕዝብ ይቅርታ ጠይቂ ሲሏት ለካ እኔ ሰው መስላችሁ የመጣሁት ብላ የወረደችው ያን ጊዜ ነው። እኔ እንግዲህ እሷ ነግራኛለም። ቪዲዮውን እኮ ሪአክሽን ስናደርግበት ስለነበር ገብቶሃል። እና ጆከርን ስደቢውና የኦሮሞን ሕዝብ ይቅርታ ጠይቂ ስትባል እኔ ሰው መስላችሁ የመጣሁት ብላ ወረደች። ከዛ በኋላ በሄድሽበት አለቅሽም ብላ አቢባ ጋር ገባ። ምን አልክ ለጆከር ሲጀምር ለጆከር አላወረደችም አንበስ ጆከርን አትንኪው ነው ያለችው። በፖለቲካ ለማትንኪው ያለችው አትንኪው ያለችው ለሷ ያኔ ቆሞላት ነበር። ራይት ለሷ ያኔ ቆሞላት ነበር። ያኔ እንዳው ቲክቶክ ላይ እንኳን አሁን ነው ገነት የታወቀችው። አትታወቅም ነበር እኮ እንደዛ። እነሱ ጠንቋይ ብለው ጠንቋይ የሚለውን ኬዝ ይዘው መተው የተደረገባትና ተደረገብኝ ብላ የተጠራችው ገነት ተጠርታ ነው ባይዘው ተጠርታ ተደረገባት ተብላ የመጣችው መጨረሻ ላይ እርስ በራስ ተስማምተው እሷን ጠንቋይ እያሉ በሁለተኛው ቀንም በሶስተኛው ቀንም በምንኛ ቀንም ማህበር ፈጥረው ውጭ ላይ ይስቃሉ። ራሱ ከሚዲያው ባለቤት ጋር ማለት ነው። አንተ ሰላም ስለሆንክ ወይም ደግሞ እንትን ስለሆንክ ላጋጭ ምናምን አለም። እውነቱን ነው ነገር ለምን እነሱ ላይቭ ላይ ሆነው እዚህ እኔ ሪአክሽን አረግበት ነበር ላይቭ ላይ እያየም ማለት ነው። ሀቢባ የመጀመሪያ ቀንም የሁለተኛ ቀንም እኔ አሁን እኔ ጋር ኬዝ ይዘህ መጣ አይደል ሄለ እንደዚህ ገጥሞናልና እዚህ ልናወራ እንፈልጋለን ብለህ ስትመጣ መድረኬን የሰጠው ከዛ ሰዎች ደግሞ እንዲያዳምጡና ፍርዱን ለነሱ ነው የሰጠነው። አንተና ስዊት ኬዝ ይዛችሁ ለመጣችሁ ተበዳደልላላችሁ። በደልም ካለ ህዝብና እዛው እንነጋገራለን እንጂ በሁለተኛው ቀን ለአንተ ወግኜ ስዊትን ስሰድባት በሁለተኛው ቀን ስሰድባት ከሙባረክ ጋር እንትን ኮንሽ እኔና አንቺ ነን እያልኩኝ ስዝትባት አልኖርም። ያኔ እኔ ገነትን ሳላውቃት ይሄን ኬሳ ለምን ነው ገነትን ያገለለዋት አልኩኝ። እግዚአብሔርን አላውቃት ሂምቤ ሁንቱሪያ ለምንድን ያገለሉት? እሷ ኬዝ ተቀበለች። ለምን ከነሱ ጋር አብራ እንትን ትላ ጭራሽ ከሷ ጋር ከታረቃችሁ እዚህ ቤት አትመጡም መባል ተጀመረ። አንዷ ስትታረቅ እዚህች ቤት አትመጭም ብለው እንትን ይዘው ሙድ ሲይዙ ነበር። እቺ የተጠረዘችው ልጅ ያለታ እርቅ ቢፈጠር ኖሮ አትጠረዝም ነበር። ታውቃለህ? ከተጠራሽ እዚህች ቤት አትመጭም ተብላ
ከዛ ወደ ሌላ ረብሻ እንደዚህ እንትን ሲሉ ይሄ ሚዲያ ላይ የሚያደርጉትን አሰባስባ ምን አርጋ ሄዳ ከሰሰች። ከዛም ተያዘች። እዛ ሚዲያ ላይ ጥንቆላ ተሰራ ተብሎ ይዘው የመጡትስ ራይል ለምትባለው ሰላም ፈጠረች ምናምን ችግር የለም በቃ እንደዚህ ተፈጠረ ነው ምናምን ፒስ። ይሄው ዘንድሮም ፒስ ናቸው። እቺን ግን አትታረቂ ተብሏ ነው እስር ቤት የገባችው ባለመታረቁ አይደል። ከዛ በኋላ እየገቡ ላይቭ ላይ ያሽሟጥጡባታል። ምን ይላሉ ታውቃል? ማን ምን አይነት ሪከርደር እንዳለው ታውቃል? እሷ ይሄን ነገሮች ኤቪደንስ ይዛ ወደዛ አደረገች። ገብቷል? ገብቶኛል። ግን ነገር አለ። የእውነትም ተገላ ነው። ተገላ የሚለው በምን ነው እሱ አላዋል። አሁን ላይ ግን እኛ ስንደርስበት ቆይ አንድ ጥያቄ ልጠይቅ። አንተ ሀቢባ ጉራጌ ስለሆነች አንተ ጉራጌ ስለሆንክ ሱሱ ጉራጌ ስለሆነች ነው አንተም ከነሱ ጋር የተደመርከው? የሰዎችን ጥያቄ ነው የምጠይቅ። ኦኬ አንድ ነገር ነው። እኔ የማውቀው ጉዳይ ስለማይሆን የማውቀው ጉዳይ የለም። አልነበርኩም በቦታው። ማናስሟ ልጅቷንም ማን እንደሆነች ማን እንደሆነ ነገሩን ያነሳው ለምን ነገሩ እንደመጣ ምንም ነገር የማውቀው ነገር የለም። ማንም ሰው አላከኝም። ከማንም ሰው ጋር አልተጨመርኩም። የመጀመሪያውም ወሬ ሲነሳ አልነበርኩም። በዛ ቦታ ላይ አልነበርኩም። የተወራ ቦታ ላይ እኔ እዚህ መታ ነገሩን ከተናገረች በኋላ ይቅርታ ጠይቂ ተብላ አልጠይቅም ሰው መስላችሁኝ ነው የመጣው ስትል ነው የተናገርኩት። አንድ ሁለተኛው ደግሞ እኔ ሀቢባ ጉራጌ ትሁን አትሁን ወላሂ እኔ አላቅም። አላህ በሚያውቀው አላቅም፣ ደግሞ ማያገባኝም። እኔ ደግሞ ጉራጌ አይደለሁም። እኔ ኦሮሞ ነኝ። እኔ ያሳደገኝ ማህበረሰብ ያበላኝ ያጠጣኝ ያስተማረኝ ማህበረሰብ ስላለኝ እኔ ራሴን ጉራጌ ነኝ የሚለውን ቃል ባትጠቀሚ እኔም አልጠቀመውም። ገባሽ? ለምን እኔ የተወለድኩት ጅማ ላይ ነው። ያሳደገኝ ማህበረሰብ በጣም ጥሩ ማህበረሰብና የጉማ ህዝብ አስተምሮ ለዛሬ ያበቃኝን ህዝብ እንትን ብዬ አይ እንደዚህ ነኝ እንደዛ ነኝ ብዬ መናገር እንትን እንዳሰብሽው አይደለም። ለማንኛውም ሱሱንም ሀቢባም ሲናገሩ አልሰማሁም። ወላሂ እኔ አላህ ጆሮዬን ይዝጋው ማለት ነው። ምንም ነገር አልሰማሁም። እኔ እዛ ላይ መታ ስትናገር አብዲ ቤት ማለት ነው ይቅርታ ጠይቄ ህዝቡ እንደፈለገው ነው እንግዲህ እሷ እንደመጣችው አይደለ ህዝቡ እንደፈለገው ነው ይቅርታ የሚያስጠይቀው። ይቅርታ እንደዚህ ብለሽ ጆከር እንደዚህ መሆኑን አላወቅኩም ይቅርታ በይና ከዛ በኋላ ከአንቺ ጋር እንቆማለን ስለተባለች ብላለች። ምን አለች? እኔ ሰው መስላችሁኝ ነው የመጣሁት ስላለች አብዲ ያልኩት ሪከርዱን አመጣልሻለሁ ብዬሻለሁ። አብዲ አንተ ነህ እንደዚህ ያስባልከኝ። እኔ እንደዚህ አይነት ቦታ አልገኝም ብዬ ነበር። አየክ ብዬ ተናድጄ ወላሂ እናንተ ብትተዋትም ተዋት እንጂ አለቃትን ትረገጣለች አልኩ። አረገጥኩ በቃ አለቀ። እኔ ከአንድ ቀን በላይ ውዬ አላድረበትም። አንድ ወሬ ይኸው ነው የኔ ማለት። አንተ ስታስበው እቺ ልጅ መናገር እንኳን ብዙ የምትችል ልጅ አለችም በተፈጥሮ እንደዚህ ጠጣጣጣ ብላ እንደኔና እንዳንተ ምናምን የምትናገር ልጅ አለችም። አይታል ትንሽም ቢሆን ትንሽ ሳትሰምታታል። አንድ ደግሞ እንደዚህ ነው። ሁለት ደግሞ ቶፒኩን በደም ሳሰማ ለምን እዚህ ነገር ውስጥ ኢንቮልቭ አረክ? ሲቀጥል ደግሞ እንደዚህ መሰዳደብ እንደማትችል ለምን አንበሳ እንዳለች ምናምን ለጆከር አልሰጠችው፣ ለኔን የሰጠችው እኔው ጋር ነው የገባው። ለዛውም ደግሞ ስለቆመልኝ ስለነበረ እኔ እዚህ ባለውበት ሰዓት በእንደዚህ ጉዳይ ላይ እየተወራ ሄለን ባታረጊ ስትል ዝም ብዬ አፌ ላይ መጥቶ እሺ አንበሳ ታወርጃለች ስላት አወርዳለሁ አለች። 5 አልኳት። ከዛ 4 መታ አወረደች። 4 ነው ያወረደችው ባይዘው። እሺ በቃ እዛ ሴት ይሄን የተፈጠረ አንደኛ ላንቺ አንድ ነገር ልንገር፣ ጆከርን ስደቢውና የኦሮሞን ህዝብ ይቅርታ ጠይቂ። እቺ ልጅ ጆከርን ሰደበችው። አንድ ለእናንተ የሚሰጠው አስተዋጽኦ ምንድነው? ሁለት ደግሞ
ለምንድን ነው ነገር ውስጥ እንደዚህ ሆና ጠንቋይ ጂኒ እያሏት እንደዛ እያሉ እንደገና ሌላ ነገር ውስጥ የምትከቷት? እናንተ ራሱ ጆከርን ትሰድቡታላችሁ። እንትና ኦኬ ሄሎ አንድ ነገር እሷ እኮ ከዚህ ተነስታ ነው እኮ እነሱ ያላረጉትን እንደገና ከሱ ጋር እንድጣላ እንድሰዳደብ ለምንድን ነው? ለዛ ነው ሰው መስላችሁኝ ያለችው። ለዛ ገብቷል። እንዴት እንደዚህ ስደቢው ነው ምናምን የለም የህፃን ልጅ ነገር ለምን ነው? ኦኬ ስደቢው እሱን የሚጠየቅበት ስደቢው ያለው ሰው ይጠየቅበታል። እኔ ጆከርን አላሰደበውም። ወላሂ ራሴ ነው የምሰድበው። በቀደም እየተሰዳደን እስኪ እዚህ ሚዲያ ላይ ጠይቂ። ጆከር እንደኔና እንደ ጆከር የተጨፋጨፈ ሰው አለ ብትይ ይኸው ጠይቂያቸው። እዚህ ከጆከር ጋር ሁሌ ገጥሜ እየተሰዳደብኩ ሙለው ኬሮ በተለይ ኬሮ ያለው ብዙ ነገር ተደራርሰናል። እኔ እና እሱ እኮ ብዙ ነገር ላይ ተደራርሰናል። ሰው ልኮ ተቀጣጥረን መጣለው ብሎ አዲስ አበባ ላይ እንደዚህ አይነት ቦታ ነው ያለሁት ምናምን ጠብቀኝ ምናምን ሰው ልኮ ሞባይል ያልሰማሽው ጉዳይ ብዙ ነገር አለ። እኔ ለእሱ በጣም ብዙ ደረጃ ደርሰን ነው አዲስ አበባ አለው ብሎ ከካይሮ ገብቼ ዱርዮችን ልኮ ሞባይል ሊያስቀማኝ ምናምን አልሰማሽም? ከኔ ጋር ጆከር ሁሌ እንደተሰዳደብ ነው። ጆከር አይደለም የፈለገው ሰው አልፈራም፣ ግን እሷን ስደቢ አላልኩም። እሷን ጆከርን ስደቢ የምልበት ምክንያት የለኝም ያለውና የመጣችበትም ቦታ እኔ አላቅም። ያመጣት አብዲ ነው። አብዲ ጋር ብትነጋገሩ ትንሽ ይቀላል መሰለኝ። ያ በጣም ሄድክ፣ እኔ ላይ በጣም ሄድክ፣ ምናልክ ምናምን ጭራሽ ቲክቶክ እናዘጋለን ብለ ደቀ መዛሙርቶችን ይዘመጣ ምናምን። እኔማ እንዳለ ሚስቶች ጋር ደወልኩኝ እኮ ኑ ኢንተርቪው ላድርጋችሁ ወይ ቤት ውስጥ ያልገዛው መስሩፍ ሽንኩርት ካለ ኑ ንገሩኝ እያልኩኝ ደወልኩኝ። ስናገር የፈለገች ነገር ብታጠፋብኝ እኔ ስለ ሴቶች አሁን ምያለሁ። ሴቶችን ይነኩኝና ስነካቸው እኔ ያልነካም ስነካኝ እነካና እጸጸታለሁ። ሴት የፈለገች ግብዳ የፈለገች ትሆን የፈለገች በቃ ትክክለኛ የፈለገች ነገር ብትሆን ከሰደብኳት በኋላ እኔ ነኝ የምጸጸተው። ወላሂ አንድ ቀን ሰላም አግኝቻለሁ። ሴት ተሰደብኩ ግን ሙባረክ ያለ ተአበድ ካለ 4 ጊዜ ላይ በገባ ምን ያሳየኛል? 4 ጊዜ ላይ በገባ እየወጣ እየመጣ ፎቶ ተዘቀለ። እኔ መሳደብ የሚለው ነገር አለ። ማኪ ታውቀኛለች ባይዘወይና ኒመራቴ ስትል አይህ ነበር እዚህ ላይ ብለ ማኪ መጣችና አንሳለች ፎቶ። ከዛ አነሳው። ከዛ ደወለችልኝ። ምን ነው ከለኝ ነው ያደረበረ እንዴ ሴት ምናምን እያልከ ነበር እንዴ? እቺ ልክ ሄለን ትሰናስ አቦ ተሳደብ፣ በቃ እሷ ተሳደብ ትቻለው። ቆጣል ገባውላት አቆምኩ። ላ ሴቶችን መሳደብ አልወድም። ቅድሙን ወላሂ የለን ሲሪየስ ተሳድቤ አሁን ሰድቤሽ እኮ የተሳሳኩት እኔ እንጂ አንቺ አይደለሽም። ለምን የፈለገ ሴት ከኔ ጋር ከጣላ የምትጸጸተው እኔ ነኝ። ሴት ልሰድቤ ምን አገኛለሁ? ዝም በማለት ለምን አላልፍም? ሁሌ እንደተጸጸተኝ ነው። ዝም ብልሳ ነው ብለው እኔ ሴቶችን መንካት አልፈለገም። ለምን ልጅቷ ያላሰበችው ነገር ውስጥ ከተታችኋት? ያለታ የለም የኦሮሞ ምናምን ከተታችኋት ማለት ምንድን ነው? እኔ ያገባኝ ማለት ጀረብረት የምቴቲ አከነ ጎቴ ብለ አና አከነ አለጋቲው መተቲ ቲምቴ ቤቴ ኦኬ ዋታ ከሰሞ ሲጥሙ አንሲ ብዙ ሰላሚን አቲቱ ኦሮሞ ነው ኸና ሲፉ ሲኸኒን ጅር ኸኒን ሲንጀ አገፈዱጋ አኒ ወላሂ አከሲሲ ብልከኔ ቆንደገ ያ ቦደ ከነምበር ይጋብ አከሲ ሌንጨ ሲከነቴን ቤኩ ሌንጨ አፍሪሚቲ ኦሶል ሌንጨ ሲከኑ ሲበሬ ያልቀባ ወላሂ ስሙ ወላሂ ቤኮን ኦቶን ሲከኑ ሲበሬ ሌንጨ አፍሪሚቲ አፍርተመ ሲቡፍቴ ነንገመዳ ድምቻ ስላ ሲብላን ዱፈንቱ ፊጌ ዱፈን አከሲ ሄለን ሲፍከነቴ ሞይሳፍከነ